በጥባጭ ልጅ ነኝ መሰለኝ በጣም ጨዋታ እወዳለሁ እኔ ዝምታ ይጨንቀኛል አልወድም ከመሳይ ጋር እንደዚህ አገር ምድሩ አውቆት ምናምን ትዳር እኔ ጭራሽ አላደርገው አሁን በድጋሚ ላጤሾ በሌላ ሰው ቢዘጋጅ ደግመሽ ትገቢያለሽ የምር በጣም ነው እኔ አጠገቤ ሲቆም ገብርኤልን እበልጠዋለሁ ላይክ ሂል ካረኩኝ እኔን አትፈልገኝም ላይክ ኢፈርት አታሳየኝም አይ ኮንታክት የላትም በጣም ነው ሳቂ መሳይ ይመርጥ ነበር ይጥል ነበር ግን ከ10 ኤፒሶድ ውስጥ አንድ ሴት ሳዩ መሳይ ለኔ አይሆነኝም በቃ ሰው ከዚህ ኤፒሶድ ወጥቻለሁ ወይም ደግሞ ከዚህ እንትን መሃል ወጥቻለሁ ያልመረጥኩ ከሚያለች የለም አሁን ሶሻል ሚዲያ በጣም ነው የሚጠቅምሽ ወደ ሶሻል ሚዲያው ለመምጣት በጣም ብዙ ነገር ይደረጋል ማትፈልጊው ነገር ከመሳይ ጋር ሄርሜላ አይለኛል ወደዛ ነው ማየው ከዛ ሄርሜላ አይና አበባ ተቀበያለሽ ዞር ነው ይፈልጋል ወደ ላይ ምንም አራ ሄርሜላ ይሉኛል ሰላም የፒናት ቲዩብ ቤተሰቦቻችን እንደምን አላችሁልን ይህ ፒናት ቲዩብ ነው እኔ ደግሞ ጴኔል ነኝ በፒናት ቲዩብ እንግዲህ የተለያዩ እንግዶችን በተለያየ ፎርማት ወደ እናንተ ያቀርብን ነው እስከዛሬ ድረስ በፒክኒክ ፖድካስታችን እንዲሁም ደግሞ በቤቴ እንግዶችን ስጋብዝ ወደ እናንተ ስደርስ ነበር ዛሬ ደግሞ በትዘዝ ሆቴል ዚቦሊ ሚካኤል አካባቢ በሚገኘው እኔና ሄርሚ የልብ ልባችንን ልንጫወት ሻይ ቡና ልንል ተገናኝተናል ቺርስ ሄርሚ እንዴት ነሽ አላህ ያው እንግዲህ ብዙዎቻችሁ ሄርሚን ታቋታላችሁ ብዬ አስባለሁ ዛሬ ተገናኝተን ስለ ብዙ ጉዳዮች ያላትና አመለካከት ነው ውስጥ እናንተ ውስጥ ያሉትን ጥያቄዎች እንጠያየቃለን ቆንጆ ቆይታ እናደርጋለን ሄርሚዬ ደህና ነሽ ወይ ነው ያው ተገናኝተናል መጀመሪያም የተወሰነ ያህል ቆይታ አብረን እያደረግን ነበር የተጨዋወትን ነበር ያው እንደ ኢንተርቪው ፎርማት እንደሆነ አድርገውና እስኪ ከመተዋወቅ እንጀምር ስሜ ሄርሜላ ሳሙኤል ይባላል ሜካፕ አርቲስት እና ሞዴል ነኝ ሄርሚ ሜካፕ አርቲስት እና ሞዴል እውነት ሜካፕ አርቲስት መሆንሽን አላውቅም ነበር ብዙ ሳያውቅም ብዙም አልሰራበትም ለዛ ነው ግን እኔ ራሱ ቅድም መግቢያ ላይ ልናገር ነበር በቃ በደንብ ሞዴል የሚመስል አቋም ሽንቅጥ ያለ ቅጥም ያለ የሚያምር ሰውነት ሞዴል ነሽ ወይ የሚለው ጥያቄ ላመጣ ነበር ስለዚህ በሞዴሊንግ እየሰራሽበት ነው ማለት ነው እየሰራሁበት ነው ደስ ይላል ከዛ በተጨማሪ ሙዚቀኛም እሞክራለሁ ቲያትርም ትንሽ እሞክራለሁ ብቻ አርት ውስጥ አለሁበት ይሄ የአርት ነገር ወደዚህ ያለ የነካካሻል ማለት ነው አይደለም ሞክሬ ነበር አለሁበት ሁሉም ላይ ብዙ ነገሮችን እየሞከርሽ ነው እንግዲህ የፒናት ቤተሰቦች ሄርሚን ብዙዎቻችሁ የምታውቋት በላጤ ሾው ላይ ነው ስለ ላጤ ሾው ያው ብዙ የምንጨዋወታቸው ነገሮች ይኖራሉ ከዛ በፊት ግን እስኪ መጀመሪያ ሄርሜላ ማናት የሚለውን ለማወቅ ከመነሻሽ ከውልደትሽ ከአስተዳደግሽ እንጀምርና እንሄዳለን ሄርሚ ማናት ስለሚለው ያው ሄርሚ ነች የተወለድኩት ወለጋ ጊምቢ የሚባል ከተማ ነው ከዛ እስከ የሆነ 3ኛ ክላስ ምናምን 4ኛ ክላስ ድረስ እዛ ነው የተማርኩት ከዛ ስላሴ ካቴድራል 4 ኪሎ እዛ ኤሌመንተሪ ተማርኩኝ ከዛ በኋላ ሃይ ስኩል አንዳንድ አመት ነው አንዳንድ ትምህርት ቤት የተማርኩት በጣም ብዙ ቦታ ነው የተማርኩትና ብዙ ጓደኞች አሉኝ ኮኔክሽንም ለመፍጠር ቶሎ ፈጣነኝ መሰለኝ እዚህ አዲስ አበባ ማለት ነው ሃይ ስኩል የተማርኩ ነው ኤሌመንተሪ ስላሴ ካቴድራል አንዳንድ ስትይ ማለት ነው አንዳንድ ሚንስ ሆነ እንደው የሚባለው ከ4ኛ ክላስ መሰለኝ 5ኛ ክላስ እንደዛ ነገር ከ5 እስከ 8 ከ5 እስከ 6 እስከ 6 ስላሴ ተማርኩኝ ከዛ ሲፒኤስ የሚባል ሌላ ትምህርት ቤት ገባሁኝ በቃ ከሲፒኤስ የመንግስት ትምህርት ቤት ብዙ ቦታ ነው ብቻ የተማርኩት አንድ ቦታ ይሄ ለመግለጽ አንድ ቦታ አይደለም የተማርኩት ሜቢ የሚያንቆይ ሰዎችም ስለሚያዩት አንድ ቦታ ማለት አልችልም ብዙ ቦታ ነው የተማርኩት እንደዛ ይሆነው እኔ እንጃ ሜቢ ከስላሴ ወጣሁት እንትን በጣም ሩቅ ነው መጀመሪያ ቀበና ነበርን ስላሴ ያለው ከዛ ልክ ስንቀይር ሙቭ ስናደርግ ወደ አያት በጣም ሩቅ ነው የዛኔ ትራንስፖርትም ያስቸግራል ምናምን ባስ ነበረ በጣም ቻሌንጅ ያደርጋል እሱ ፓርትና አልተመቸኝም ቅርብ ሰፈር ውስጥ ነበረ ትምህርት ቤት እዛ ገባሁኝ ከዛ ሃይ ስኩል ስላልነበረ ሰፈር አካባቢ ሌላ ቦታ ገባሁኝ
ኦኬ እኛ ያው በምንማርበት ጊዜ የመንግስት ትምህርት ቤት እንማርና የግል ትምህርት ቤት ለማለፍ ጥሩ ነው ስለሚባል ከ10ኛ ስንደርስ ለማለፍ የግል እንገባለን። ከዛ የመንግስት እንገባና ደግሞ 12 ስንደርስ ለማለፍ የግል እንገባለንና እንደዛ አይነት ነገር ነበር። አይ እኔ እንጃ እኔ ለማለፍ አይመስለኝም። ኖርማሊ እኔ እንጃ የሆነ ላይክ ይሰለቸኛል መሰለኝ አንድ ትምህርት ቤት እና ደግሞ በጣም ረባሽ ተማሪ ነበርኩኝ። እስካሁን እንኳን አልተባረርኩም በመረበሽ ግን የሆነ መቀየር ወዳለው መሰለኝ እና ቤትም እሺ ነው የሚሉኝ። እስከዚህ በጣም ነው ያስቸገርኳቸው። እዚህ አጋጣሚ ይቅርታ። አስቸጋሪ ተማሪ ነበር። አስቸጋሪ ተማሪ ሳይሆን ይሄ ላይክ አሁን ብዙ ሰው ትምህርት ቤት አንድ ሃይ ስኩል ከገባ እስከ 12 በዛ ነው የሚጨርሰው። እኔ እንደዛ አይደለም። ቶሎ ሃይ ስኩል ብቻ ስንት ቦታ አምሰሽ ተማርኩ። አንድ 3 ምናምን 4 ትምህርት ቤት 4 ከ9 በአመት 10 እና 9ን ብቻ ነው አንድ ቦታ የተማርኩት እዛው አያት አካባቢ። ከዛ ሚሽን ገባሁኝ። ከዛ በሻል ላይ እንደዛ ሳስበው በጣም በጥባጭ ነበርሽ ነው የሚመስለኝ። በቃ በጥባጭ ያን ያክል አይደለም ግን የሆነ ማለት ቶሎ ነው መሰለኝ ሰው የምላመደው። እንደዛ ነው። ቶሎ ከተላመድሽ መለየት ሳይከብድሽም? ወይ በጣም ያስጠላል። ግን በጣም በሚያስገርም ሁኔታ የሆነ ላይክ አዲስ ትምህርት ቤት ስገባ እማረሳው አጋጣሚ ጠዋት እስከ ሁለተኛው ፔሪድ ምናምን አንድ ቦታ ቁጭ በጣም ፈርቼ ፊት ለፊት ተቀመጥኩኝና ጎበዝ ተማሪ ነበር የመሰልኳቸው ምናምን። ከዛ ከሆነ ከምሳ በኋላ ይሁን ከሆነ ብሬክ አለው አይደል? ከዛ በኋላ ስንመለስ በቃ ክላሱን ያለ ክፍልሽ መጣሽ ተበጣበጫለሽ ታንበርከኪ ምናምን ብሎኝ አስተማሪው ኧረ አዲስ ነኝ ምናምን ብሎ ተገርሞ ምናምን ቶሎ ነው እንትን የምለው ጊዜ አይፈጅብኝም። እዛው ተላምደሽ ቶሎ የሚያዝ ነገር ወደ መረበሽ ገሞ አዲስ ተማሪ አልመስልም። እሱም ነገር ይሆናል እና አልፈራም። ላይክ አዲስ ነኝ ብዬ የሆነ ሙቭ ለማድረግ ኖርማል ነው ብዬ ነው የማስበው። ኤርሜላስ ቤት ውስጥ እንዴት ናት? ቤተሰቦች በጥባጭ ልጅ ነኝ መሰለኝ። በጣም ጨዋታ እወዳለሁ። እኔ ዝምታ ይጨንቀኛል፣ አልወድም። ሳውራም ስስቅም በጣም ነው የምጮህ። ብዙ ሰው እንደውም የሀረር ልጅ ነሽ ይለኛል። የሀረር ልጅ አይደለሁም፣ የወለጋ ልጅ ነኝ። እንደዛ ነው። ስለዚህ ቤት ውስጥ በቃ መሳቅ፣ መጫወት፣ መሮጥ እንደዛ የሚወደው ልጅ ነው። ዝምታ አልችልም፣ በጣም ነው የሚጨንቀኝ። እዛ አንዳንዴ ቀረጻ ላይ ራሱ ውይ በቃ ኧረ ምናምን ቆይ ተረጋጊ ይባላል እና አልችልም። ስለዚህ መበጥበጥ ነው በተገኘበት ቦታ ተገኘው አጋጣሚ ግዴታ ነው። ምክንያቱም ድጋሚ አታገኙም ያን ነገር። ኦኬ። ስለዚህ የምታገኛቸውን እያንዳንዱን ሞመንቶች ኢንጆይ አድርጎ ማለት ነው። ጊዜን በደንብ መጠቀም ነው የምፈልገው። ሜቢ ላትደግሚው ትችያለሽ ያን ነገር እኮ ያገኘሁትን ነገር። ትምህርት ላይ በጣም ጎበዝ ተማሪ አይደለሁም፣ ግን ለክፉም አልሰጥም። ከ12 በኋላ እንዴት ነው? ከ12 በኋላ ክላስ አልተማርኩም። ወደ ሞዴሊንግ ነው የገባሁት ቀጥታ። ሜካፕ ኮርስ ወሰድኩኝ፣ ትንሽ ሰራሁበት። ከዛ ሞር ፎከስ ያደረኩት እንትን ላይ ነው፣ ሞዴሊንግ ላይ ነው። በሱ እየሰራው ነው፣ አሪፍ ላይ ነው። ለምንድን ነበር ያልተማርሽው? አልፈለግሽም ነው? ውጤት አልመጣልሽም ነው? ወደ ሞዴሊንጉ ማላት ፈልገሽ ነው? እኔ እንጃ። ውጤት እንደውም በሚያስገርም ሁኔታ ለዲግሪ ነበር የመጣልኝ። ብዙ ጓደኞቼ ዲፕ ነበር የመጣባቸው ነው። አዎ እኔ እንጃ እንዴት እንዳልተማርኩኝ። በቃ ሞር በጣም ይስበኝ ነበር ሞዴሊንግ እና በጣም የማውቃቸው ሰዎች ደግሞ በደንብ ሰክሰስ ሆነውበታልና ልሞክረው ብዬ ነው እንትን ያልኩት። አንድ ሰው ግዴታ በትምህርት ብቻ እንትን ይላል ብዬ አላስብም። ጥሩ ነው ግን ሞር እኔ ወደዚህ አይደለም። ያንን ነገር ስትወስኚ ቤተሰቦችሽስ እንዴት ነበር የተቀበሉሽ? የኔ ቤተሰብ እኔ እንጃ ገብርኤልን በጣም እኔ እንደኔ አይነት ቤተሰብ አለ ብዬ አላስብም። ምንም ነገር ላይ ላይክ በኔ ይተማመናሉ። ክላስ እንደዚህ ላለው ሞዴሊንግ ላይ ነው መማር ምናምን ኮሌጅ አልገባም ስል አስበሽበታል ምናምን እርግጠኛ ነሽ ምናምን ሜቢ ኮሌጅም እኮ እሺ ብዬ ሄጄ ኢንተረስቱ ከሌለኝ ብሎ መምጣት ነው የሚሆንብኝ። ታይሜን እድሜን ሉዝ ማድረግ ነውና ሚስማማኝን ሰክሰስ ሆንበታለሁ የሚለውን ፊልድ መርጬ ወደዛ ነው የገባሁት። ደስተኛ ናቸው በሱ። ስለዚህ በቃ አንቺ የምትያቸውን ነገሮች ቤተሰቦች መቀበላቸው ነፃ መሆናቸው አሁን ላለሽበት ነገር ያው አስተዋጽኦ አለው ብለሽ ታስቢያለሽ? በጣም ግን ያው እኔ ይሄን ነገር ሳስብ የሚጠቅመኝንና የሚጎዳኝን በደንብ ፎከስ አድርጌ አይቼ ምን ብሰራ ሰክሰስ ሆናለሁ የሚለውን ነገር እንትን ብዬ በደንብ ምንም ነገር ቢሆን በእኔ ስለሚተማመኑ እንዲያፍሩብኝ አልፈልግም። ክብራቸውን የሚነካ ነገር ማድረግ አልፈልግም። አሪፍ ነገር
ወይ እንትና ልጅ ላስብላቸው ነው ፈልገው በእኔ እንዲያፍሩ አልፈልግም መቼም ቢሆን። ከዛ በኋላ ወደ ትምህርቱን ትተሽ ወደ ሞዴሊንጉ መጣሽ። እንዴት ነበረ? ምን አደረግሽ? አሁን ምን ላይ ነሽ? ወደ ሞዴሊንጉ መጣሁኝ። ኒሃብ ነው የተማርኩት ቦሌ መድኃኒዓለም። ቆንጆ ነው ያለው ነገር። ትንሽ ቻሌንጅ ያደርጋል ጀማሪ ስትሆኚ። ሞዴሊንግ ላይ ወይ በጣም ፈጣን መሆን አለብሽ ወይ ኮኔክሽን መፍጠር አለብሽ ወይ ደግሞ በቃ በጣም ዋው የሚያስብል በቃ ለየት ያለ ሉክ ሊኖርሽ ይገባል እንጂ ትንሽ ቻሌንጅ ያደርጋል። በሰው ነው ስራ የምትሰሪው። ለዛ ስራ እንኳን እየመጠንሽ ከስቴጀንቶቹ አንዳንዴ ላይጠሩሽ ይችላሉ፣ ላያሰሩሽ ይችላሉ። የራሳቸውን ሰው ነው የሚያሰሩት። አንዳንዴ ቻሌንጅ ያደርጋል። አንዴ እስክትሰሪ ነው ትንሽ ቻሌንጅ ያደርጋል፣ ግን አንዴ መስመሩን እስክትይዢ ነው። አሁን ቆይቻለሁ ከጀመርኩኝ። ስራ ሲኖር ይደወልልኛል ምናምን እንደዛ ነው የምሰራው። ስለዚህ የተለያዩ ቻሌንጆች ቢኖሩትም ስራ ሲኖር ሲደወል የተለያዩ ነገሮችን እያልሽ እየሰራሽ ነው። ከሞዴሊንጉ ውጪ ያው መቼስ ከ12ኛ ክፍል በኋላ ስንት አመት ማለት ነው? ሜቢ 4 አመት። 4 አመት። እነዚህን 4 አመቶች ሌላ የሞከርሻቸው ነገሮች የሉ? ሌላ የሞከርኳቸው ቲያትር ሞክሬ ነበረ። ሰራ ነበር ቲያትር። ከዛ በቃ ሜካፕ እና ሞዴሊንግ ነው ሞር እንትን ያልኩት። ሌላ ነገር አልሞከርኩም። ስራ ጀምሬ ነበር። በዚያ ያልሞከርኩት ነገር ያለም አይመስለኝም። ሴልስ ጀምሬ ነበረ። ትንሽ ቀልጣፋ ሰው ይፈልጋል መሰለኝና ሴልስ ላይ አሪፍ ኮኔክሽን አለኝ መሰለኝ። ሴልስ ሞክሬያለሁ። እሱን ሰራ ነበር እስከተወሰነ ጊዜ። እስከተወሰነ ጊዜ እሱን ሰራ ነበር። ስለዚህ እንደዚህ ያለ የትምህርት ህይወት የቤተሰብ ህይወት አለፈና አሁን ላይ በሀገራችን እንግዲህ ብዙ ሰው የተነጋገረበት ያለው የላጤ ሾው የሚለው ጋር ደረስን። እስኪ ሞር ጊዜያችንን የምናጠፋው እንግዲህ ላጤ ሾው ላይ ነው ብዬ አስባለሁኝና የላጤ ሾው መጀመሪያ ሲጀምር ጀምሮ እንዴት ነበረ? ከየት ነው የተገኘሽው? እንዴት ተገናኛችሁ? ዛቲም እንዴት ተቀላቀልሽ? ላጤው ሾው እኔ እውነቱን ለመናገር እኔ ምንም ስለ ላጤው ሾው አይዲያው አልነበረኝም። ጓደኛዬ ነች ይሄ ነገር ምናምን አይተሽዋል አለችኝ። እኔ በውጮች ነው የማውቀው ዘ ባችለር የሚል ሾው ነበረ። ብዙም አላየውም፣ ግን የሆነ ትንሽ አቅ ነበር ስለሱ እና እዚህ ሀገር ያለም አልመሰለኝም። እንደዚህ ነው ላጤ ሾው ምናምን አላለችኝ። የሆነ ሾው አለ እና አሪፍ ነው ይከፈልሻል፣ ቆንጆ ነው ምናምን አለችኝ። ኧረ እኔ እፈራለሁ ምናምን ደግሞ አንቺ ፈርተሽ ታውቂያለሽ እንዴ ሞክሪው ምናምን አለችኝ። ከዛ እሺ ብዬ ሞከርኩት። ከዛ ግን ምንድነው ማድረገው ምናምን አልኳት። ምን እንደሚደረግ ራሱ አላውቅም። ከዛ ድሮም አንቺን ሰው ብዬ ምናምን አለችና ኦንላይን ላይ ፎቶ ብቻ ስጪኝ አለችኝ። ቆንጆ ፎቶ ምንለውን መረጥን። ኦንላይን ላይ ሞላች ምናምን ተጻጻፈች። ከዛ ኦዲሽን ነው የሆነ ነገር ብቻ ነው ተባለንና ሄድኩኝ። አዩኝ ምናምን ሳወራ የሆነ አልከበድኳቸውም መሰለኝ። ድጋሚ ለሌላ ኦዲሽን ጠሩ። ያንን መስፈርት እንግዲህ አሟልቼ ነው መሰለኝ። በጣም ብዙ ሰው ነበር ባይዘው ከ300 ምናምን በላይ ሰው ነበረ። አይ ቲንክ ሉክ ሳይሆን የሆነ ምን ያክል ኮኔክሽን ትፈጥራለች፣ ፐርሰናሊቲዋ እንዴት ታሳያለች ምናምን የሆነ ለየት ያለ ነገር ማን ጋር ምን አለ የሚለውን ነገር መሰለኝ የሚያዩትና በጣም የሚያማምሩ ሴቶች እውነቱን ለመናገር ማለት ነው ሾው ላይ ካሉት የሚበላልጡ 300 ምናምኖቹ መሃል ማለት ነው። የሚገርም ነው። እኔ ጭራሽ መመረጥም አልመሰለኝ 300 ናቸው። በዛ ላይ በጣም እውነት የሆነ የሚያማምሩ ሴቶች ነበሩ ምናምን በቃ ይሆናሉ። የሆነ አንዳንዴ በራስሽ ኮንፊደንስ ኑሮሽም ወይ ግን ይሳካ ይሆን እንዴ እስክትይ ድረስ ማለት ነው። እና በሚገርም ሁኔታ በቃ ዋው ነው ያለኝ ምናምን አልከበደኝም። ኢንተርቪው ምናምን ያለኝን ነገር አሳየሁት። ከዛ ዘፈንኩኝ ምናምን ማረሳው 300 ምናምናችሁንም መሳይ ነበር የሚመርጣችሁ? መሳይ አይደለም ነው መሳይን እኔ ያየሁት መሳይን የዛኔ ነው ከሊሞ ስንወርድ ነው የመጀመሪያው ቀን ነው ፈርስት ኤፒሶድ ላይ አላውቀውም። ግን አይ ቲንክ ፎቶ ነገር አይቻልም መሰለኝ አበባ ይዞ እንደዛ ነው ያየሁት እንጂ ስለ መሳይን አላውቀውም። እኛም ሁላችንም አናውቀውም መሳይን። ሌላ አካል ነበር ሌላ ሰው ነበር። ኦኬ እዛው ክር ውስጥ ማለት ነው። እሺ ስለዚህ ያ ኦዲሽን ጊዜ እንዴት ነበረ? ኦዲሽን ጊዜ የመጀመሪያው ይጨንቃል ማለት እንደነገርኩሽ ነው። በጣም ብዙ ሰው ነበረ። ትልሽ ቁጥር ብቻ ያዙ ሲባል ትዝ ይለኛል። ስንት ደረሽ? 50 ምናምን 100 ምናምን እንዲህ ተደርድረን ማለት ነው በመደዳ። ከዛ እያለ ደረሰኝ። ከዛ ጓደኛዬ እሷ ሞክራ ነበረ አልተሳካም። እሷ እኔ አንዳንዴ ማትፈልጊው ነገር ይሳካል። እኔ ከዛ በኋላ ብዙ ነገር መሞከር ጀመርኩኝ። አይታወቅም መሞከር አለብን ብዬ ነው የማስበውና
እሷ እንደውም ፈልጋ ነበረ ምናምን አልተሳካም። እኔ በሚገርም ሁኔታ ተሳካልኝ። ከዛ አንድ ወር እዚህ ናችሁ ስልክ ምናምን አትይዙም አልኩኝ። እኔ በህይወቴ ወጥቼ አላውቅም። ላይክ ከቤት እንደዚህ ቀረጻ ነው ብዬ ምናምን ሞዴሊንግን ብሰራ ፋሽን ሾው ማታ ላይ እንመለሳለን ወይ ሰርቪስ ይኖራል ወይ በራይድ የማደር ነገር የለውም። ከዛ ግራ ገባኝ። እንዴት ነው ይሄ ነገር አንድ ወር ሙሉ ስልክ አትይዙም? ከዛ የሆነ ማለት ብዙ ነገር አሰብኩኝ። ከዛ እንደዚህ ለእህቴም ስነግራት አሬ ነገር እንዴት ነው ስልክ ለምን ደግሞ አትይዙት ማይፈቀደው ምናምን አለች። አይ ምናምን መጀመሪያ ነው እንጂ አለች ስልክ ይፈቀድ ነበር ምናምን። ከዛ በቃ አሻልኩኝ ሞከርኩኝ። ቆንጆ ነበር ብቻ። ግን 300 ምናምን ሴቶች እዛ ጋር ሲወዳደሩ የመጡት የምር የትዳር ጥያቄ ኑሮባቸው ነው? እኔ እንጃ። እኔ ማለት ከአጠገቤ ከነበሩትም ስናወራም እንደነበረኝ እንትን ብዙዎቹ ያው ብር አለውም ስለተባለ ነው። አንዳንዱ ደግሞ አሁን ሶሻል ሚዲያ በጣም ነው የሚጠቅምሽ። ወደ ሶሻል ሚዲያው ለመምጣት በጣም ብዙ ነገር ይደረጋል ማትፈልጊውን ነገር እና ይሄ አሪፍና ቀላል እንትን ነው ወደ ሚዲያው ለመምጣት። አንዳንዱ ደግሞ ብር ፈልገውም የሚመጣል፣ አንዱ ደግሞ እንደኔ እስቲ ልሞክረው ሊያው ብሎም የሚመጣል። ያው እንግዲህ እድለኛ ነው ይሳካለታል። ብር ሲባል ግን በመወዳደርሽ እዛ ዙር ውስጥ በእያንዳንዱ ዙር ውስጥ በመኖርሽ ነው ወይስ አሸናፊዋ ሁላችንም እንደተመለከትነው መጨረሻ ላይ የተሸለመችው ብር ነው የሚሆነው? ነበረው ክፍያ ነበረው። ያው ብሩን ባልናገርም ቆንጆ ተከፍሎናል፣ ክፍያ ነበረው። እሱን እንትን ብሎም የመጣ አለ። ታውቁ ነበር መጨረሻ ላይ ያንን ያህል ብር የሚያሸነፈ ሰው እንደሚሸለምም ታውቁ ነበር? ያን ያክል ማለት እኔ የብሩን መጠን ባታውቁም ወይ ደግሞ ወይስ ታውቃላችሁ የብሩን መጠን የመጨረሻው? ያው እንደሚከፈለን እና እኔ ስለራሴ ነው ማውራት የምችለው። እኔ አቅ ነበር እንደሚከፈል ምናምን መጀመሪያም ነበር እንትኑ ላይ። ኦኬ። ስለዚህ ያው ባንድ ድንጋይ ሁለት ወፍ ዝናውንም ብሩንም ባንሽ ወይ ያራ ጭራሽ መሳይ እኔ የኔ ካራክተር ልበል እንጂ ምን እላለሁ። የኔ በጣም ነው የሚያስቀው ከመሳይ ጋር ያለኝ ነገር ጭራሽ ካንቺ ጋር እንደውም በጣም እያወራን ነው ምናምን። ከመሳይ ጋር ሄርሜላ ይለኛል፣ ወደዛ ነው ማየው። ከዛ ሄርሜላ አይና አበባ ትቀበያለሽ ዞር ይፈልጋል ወደ ላይ ምናምን። አራ ሄርሜላ ይሉኛል ብዬ ትዝ ብሎኝ ምናምን ማለት እዛ ያሉ ሴቶች በጣም ይፈርት ያሳያሉ። በጣም ማለት ነው ይሄ ላይክ ካሜራ ላይ ባይሆንም በቃ የሆነ ከካሜራ ውጪም ቢሆን እሱ አትራክት ለማድረግ በጣም እና ካሜራ ፊትም የሚያሳዩ አሉ። እኔ በጣም ማስቀው የሆነ ላይክ በቃ ግዴታ 10 መሆን አለበትና ሄርሜላ ግቢ የተባልኩ ነው የሚመስለው ቁጥር ለመምላት እና የሆነ መጀመሪያም ፎከስ አድርጌ የርኩት እውነቱን ለመናገር ፍቅርን ትዳርን ምናምን ብዬ አይደለም። በቃ ይሄን ነገር ያለኝን ነገር አሳይበታለሁ። ሾው ላይም ብዙዎቹ የሚያውቁኝ ሰዎች አንደርስታንድ ሊያደርጉኝ ይችላሉ። የራሴን ፐርሰናሊቲ ነው ለማሳየት የሞከርኩት። መስፈን እንደምችል ምን አይነት ጸባይ እንዳለኝ ላይክ ከአንድ ሰው ጋር ሪሌሽንሺፕ ለመጀመር መጀመሪያ ኮኔክሽን መፍጠር ነው የምፈልገው ምናምን የሚለውን ነገር እሱን ነው በደንብ ያሳየውበት። እና መሳይም ኢሉሚኔት ያደረገኝ ለኔ ኢፈርት አታሳይም ብሎ ነው። በጣም ታዝናናኛለች፣ ታስቀኛለች፣ በጣም ታለንትድ ነች ምናምን አለና መጨረሻ ላይ እኔን አትፈልገኝም ላይክ ኢፈርት አታሳየኝም፣ አይ ኮንታክት የላትም። በጣም ነው ሳቂ እሱ ማየት ወይኔ ጉዴ እኔ አልችልም እንደዚህ እያየኝ ማለት ነው ምናምን ልለዋለሁ ማለት እኔ እንደዚህ አፍሬም አላውቅም። እኔ እንጃ እንግዲህ ለምንድን ነው ግን እንደዛ የሚሆነው? ይሄ የመሳይ ላንቺ ሆነ አትራክት የሚያደርገው ነገር ስለሌለው ያንን ነገር ማየትና ማሳየት ስለማትፈልጊ ነው ወይስ የምር ለሱ ስሜት ስላለሽ ስለምታፍሪው ነው? ወይ አረ ስሜት ቢኖረኝማ እስከመጨረሻው እኔ ላመንኩበት ነገር እስከመጨረሻው ነው የምታገለው። ላይክ ደግሞ ሰከስ እንደምሆንም እርግጠኛ ነኝ በራሴ በጣም። እኔ እንደውም ብዙዎቹ በኮንፊደንስ ነው የሚያውቁኝ እና የሱ ግን እኔ እንጃ ምንም ኢንተረስት የለኝም እውነቱን ለመናገር። የዛኔም ብየዋለሁ ኢንተርቪው ላይ አሁንም መድገም ነው የሚሆነውና ከመሳይ ጋር ያለኝ ነገር እኔ እንጃ ጀስት ኖርማል ነው። በቃ ራሴን ማሳየት ነው የፈለኩት። መሳይ ረስቻለሁ። ፎከስ ያደረኩት ራሴ ላይ ነው። እንዴት ባደርግ ነው ኦዲየንሱ ጋር መድረስ የምችለው፣ ያለኝን ታለንት ምን ባረግ ነው ሞር ማውጣት የምችለው ምናምን የሚለውን ነገር ከሴቶቹ ጋር ያለኝን ሞር በቃ ከሴቶቹ ጋር ነው ኮኔክሽን ያለኝ ከሱ አረ ኢው እስኪሉኝ ድረስ ማለት ነው። እኔ እንጃ እኔ ሜቢ ታይፔም ላይሆን ይችላል አቅም ከሱ ጋር ያለኝ ነገር መሳይን ጭራሽ አላስበውም ለሌላም ነገር
ምንም ይፈርት ማሳየት አይጠበቅብኝም ለሱ ኦኬ ስለማልፈልገው ዝም ብሎ መድከም ነው ኢነርጂሽን መጨረስ ነው ምንም አትፈልጊው ነገር አስቢው እንዴት እንትን እንደሚልሽ ማውራትም ያስጠላል አይደለም ያለሽን ነገር ለማሳየት ለመግለጽ ከመሳይ ጋር ያለኝ ነገር እኔ ስለዚህ ሾውን እንደ ሾው ወሰድሽው አንቺ የራስሽን አቅም ለማሳየት ብቻ ነው አሸናፊ ብትሆኚ ኖሮስ አሁን መሳይ በቃ በዛ ሁሉ ነገር ውስጥ እያንዳንዱን ነገር እያደረግሽ ስቲል ወዶሽ አሸናፊ ብትሆኚ ከሱ ጋር ዴት ማድረጉን የመቀጠል ምናልባት ወደ ትዳር የሚሄድ ነገር ይኖራል ብለሽ ታስቢያለሽ? ወይ እኔ አላስብም እውነቱን ለመናገር አይ ከመሳይ ጋር ትዳር አላስብም እኔ ትዳር ይሄ ይፈርትሽን አሳይተሽ ታግለሽ በትግል ይመጣል ብዬ አላስብም የሆነ በጊዜው ነው ሁሉም ነገር ላይክ እኔ ሚዲያ ላይ የሚወጣ ነገር አይመቸኝም ፕራይቬሲ የሚሆን ነገር ነው ደስ የሚለኝ ከመሳይ ጋር እንደዚህ አገር ምድሩ አውቆት ምናምን ትዳር እኔ ጭራሽ አላደርገውም ወደፊትም ቢሆን ያኔ ባለም ቢሆን ሰው እንግዲህ ሲመጣ ሶሻል ሚዲያ ላይ መውጣት አልፈልግም የራሴን የሆነ ነገር እዛው ቤተሰቤ ጋር እንዲቀር ነው የምፈልገው ፐብሊክ መሆን አልፈልግም መጀመሪያ ላይ ሾው ላይ ስመለከት ይሄ በሊሞዚን እየመጣችሁ ሁላችሁም መሳይን የምትተዋወቁበት ጊዜ ያለ አይደለ የዛ ሰዓት ላይ አንቺ መሳይን አላውቀውም የመጀመሪያ ጊዜ ነው ያየሁት ብለሽ ነበርና ፍለፊት አበባ ይዞ ቆሞ ስትመለከቹ ምን ተሰማሽ? ወይኔ በጣም ነው እኔ ፈርቻ አላውቅም እና ግዴታ ስትወርዱ ሁላችሁም የሆነ ነገር ማሳየት አለባችሁ ተባለ ከዛ ቸኮሌት ሰጥ አበባ ምናምን መድገም አይቻልም ከዛ እንደ ሄርሚ ዝፈኛለኝ ከዛ እንዴት ነው የምዘፍነው አልኩኝ ድምጼ ተንቀጣ እንደ ሞዴል ላይ ትይላ እንደ ኮንፊደንስ ሼት ተገባብናም ሲል በቃ ወክ ያረኩኝ ብዬ ወረድኩኝና ተንቀጣቀጥኩኝ ሳየው ይላል ቆሞኝ ወይ ለምን ደነገጥሽ? እኔ እንጃ የሆነ ላይክ አልጠበቅኩትም ሳየው ብቻ ያስፈራል ሁሉም ነው የፈራው ካሜራ አለ ለኔ በጣም አዲስ ነገር ነበር እና የሆነ ትንሽ ያስፈራል ግን በሚገርም ሁኔታ እንዴ እቺ ልጅ ምናምን ኮንፊደንሷ ተባለ ፈርስት ኤፒሶድ ሲወጣ የዘፈነች ምናምን ከዛ በቃ እየቀጠልኩበት ምናምን መጣው እንጂ አንቺ በኮንፊደንስ አልነበረም የሆነ ፍርሃት ነበር ሜቢ ምናልባት መሳይ ሆናል ብለሽ ያሰብሽው ወንድ እና መሳይ የተለያየ ሆነው ብሻል ማለት እንችላለን ወይ አው እኔ ላይክ መጀመሪያ ፎቶ ላይ ሳይ ረጅም በጣም ፓክ ወዳለው ወንድ ላይ ወድም ረጅም ወንድ ፓክ ያለው ምናምን ከዛ ስወርድ ሜቢ ሂሌም ሊሆን ይችላል አላውቅም ባንድ እየታው ነው ብዬ እንዲያልኩኝ ሄድኩኝና ስወርድ ቆሟል ከዛ አልኩኝ ማለት የሆነ አይደለም ነው የምትይዋላ በውስጥሽ ፊትሽ ላይ ግን እንዲታይ አትፈልጊ ከዛ እንደዛ ያልኩኝ ምናምን ሄድኩኝ ዋው ሲለኝ በቃ እንደው ማረሰው አር ሲንገር ነው የሆነ ነገር ሲለኝ ሲንግል ነሽ ያለኝ መስሎኝ ያስ ዘማኝ ነሽ ያስ ብዬ እየሮጥኩ ነው የገባሁት ምናምንና ያስፈራል የመጀመሪያ ሲሆን እኔ ኤክስፒሪየንስ የለኝም የቀረጻ ካሜራ ምን እንደሆነ አላውቅም ፋሽን ሾው ላይ ስቴጅ ላይ ተቆመልሽ አንዴ ተነሻለሽ ትገበያለሽ ልብስ ማሳየት ነው አላውቅም ነበር ስራዎች እንደዚህ ትልልቅ ስራዎች ሰርቼ ስለማላውቅ አዲስ ነው ያስፈራል ያለው ነገር እንግዲህ እንደዛ ያላችሁ ብዙ ኤፒሶዶችን ሄዳችኋል ግን ወደ ኤፒሶዶቹ ወሬ ከመምጣታችን በፊት እስኪ ደግሞ ወደ ኋላ ልመልስሽና እንደዚህ አይነት ሾው ለመስራት ስትወስኚ ከራስሽ ጋር ከቤተሰብ ጋር ያደረግሽው ንግግር ምን ይመስል ነበር ምክንያቱም እንደ ኢትዮጵያ ትንሽ ከባድ ይመስለኛል በጣም ምን ነበር ነው እንጂ ሲጀመር እኔ ቅድም እንደነገርኩሽ ነው ቤተሰቦቼ በጣም ነው ሰፖርት የሚያደርጉኝ የዛኔ እናቴ መታ ነበረ ከውጭና ነበረች ቤት ውስጥ እንደዚህ ያለ ሾው አሪፍ ስራ ነው ቢልቦርድ ያሰራሉ ትልቅ እንትን ነው ቀስተ ዳመና ነው ምናምን ብዬ ነገርኳት ማንኛውም ነገር ላይ ሰፖርት ታረጋኛለች እሷ ብቻ ሳትሆን ኦል የኔ ቤተሰቦች ማለት ነው ከዛ እንደዚህ ነው ስላት በቃ ሞክሪው አያቅትሽም ምናምን አለች ከዛ እያንዳንዱ ኤፒሶድ ስንቀረጽ ደውላ ቼክ ታረጋኛለች አንተኛም ነበር እየተቀረጽን ይነጋል አዲስ ነገር ነው በቃ አለምር ነው እንደጭ ወደ ቤት ልሂድ እንዴ እስክትይ ድረስ አንዳንዴ ማለት ነው በጣም ነው የሚያስጠላው ያለው ነገር እና እሱም ቼክ ታረጋኛለች አይዞሽ ስንት ደረሳችሁ ስንት ቀራችሁ ላይ እንዴ ዛሬ እንዲ ብዬው ልጁን እላታለሁ በርቺ ምናምን አይዞሽ በደንብ በቃ ራስሽን ሁኚ ነው የምትለኝ እና በጣም ሰፖርት ታረጋኝ ነበር በቃ አልከበደኝም የብዙ ሰው ጥያቄ እንደውም ቤተሰብ የላችሁም ወይ የሚል ነበር አይደለ የቤተሰብ ጭራሽ ሆኖ ይደግፋችኋል የሚል አስተሳሰብ ብዙ ሰው ጋር የለምና እናትሽ እንዲ ከነበረች ይሄ ከእናትሽ ሳይድ ብቻ ነው አባትሽ ወንድሞችና ሁሉም እንደዛ ነው ሙሉ ቤተሰቦቼ እንዳልኩሽ ሰፖርት ነው የሚያደርጉኝ አይደለም እዚህ ላይ ማንኛውም ስራ ላይ አዲስ ነገርም እሞክራለሁ ካልኩኝ በምን እንደሚሳካ አይታወቅም ሞክሪ ነው የምባለውና
እሺ ያለችኝ ሄድኩኝ ምናምን ቼክ ያደርጉኛል እያንዳንዱ ኤፒሶድ ላይ እንዴት ነበረ ዛሬ ምን ተባላችሁ ምናምን ይላል። ስልክም እንደተባለው አይደለም ተፈቅዶልን ነበረ። በደንብ ከቤተሰቦቻችን ጋር ሀሳብ እንለዋወጣለን። ምን ማድረግ አለብኝ ምን ማድረግ የለብኝ የሚለው ነገር ያው የኔ ቤተሰቦች ምንም አላሉኝም። በቃ ያለሽን ነገር አሳይ እስከ ሄድሽ ድረስ ኦዲየንስ ጋር ለመድረስ ነው ዋናው ፕላኔ። እግዚአብሔር ይመስገን ደግሞ በትንሹም ቢሆን ሰው አውቆኛል ያለኝን ነገር። ሄርሜላ ምን አይነት ነች ብትያቸው እንዲህ ነች ብሎ ሊነግሩሽ ይችላሉ ካሳየዋቸው አንፃር ማለት ነው። ይሄን ያላሳየሁትን ያሳየሁትን አንቺስ መጀመሪያ አላሰብሽውም ይሄ ወደፊት ህይወቴ ላይ ትዳር ላይ ልጆች ወልጄ ምናልባት ይሄ ነገር ችግር ሊያመጣ ይችላል ብለሽ? እውነቱን ለመናገር አላሰብኩትም ይሄን ነገር እና ያን ያክልም እንደዚህ ሰው ይነጋገርበታል ብዬ አላሰብኩም። ኖርማል ነገር ነው። ላይክ እንዴት ልበልሽ ይሄ ጉርሻ ጋንግን አይተሽ ታውቂያለሽ? ምግብ ትሰሪያለሽ ምናምን በቃ ኖርማል ነው። እንደዛ ነበር ያሰብኩት እኔ። ጓደኛዬ ስትለኝ ፎርሙ ምናምን ስሞላ የሚካበዳል መሰለኝም ነበር። ከዛ የሆነ ታይም ላይ ያላየ እንዴ በቲቪ ያየሁሽ ስዘፍኝ ያየሁሽ በጣም ብዙ ሰው ተቀባበለው። አዲስ ነገር ነው የሆነ ሌክቸሪ ነገር አለው ምናምን ሰው በደንብ ነው የተቀባበለው። እኔ እንደዚህ የሚሉም አልመሰለኝም። ላይክ የሆነ ሰው አይቶት በቃ የሚረሳ ነገር ነው መሰለኝ። በደንብ ቫይራል እየወጣ መጣ ፖስት ሲደረግ ሰው ጋር በደንብ ደረስን ምናምን። መንገድ ላይ ላጤ ዴት ልጅ ዘፋኝ ተወሻ ያለች ምናምን ይላሉ። ብቻ በደንብ ሰው እንትን አለ። ግን በዚህ መሀል አሁን ለምሳሌ ምናልባት እዚህ ሾው ላይ ከመምጣትሽ በፊት ዴት የምታደርጊያቸው ሰዎች ይኖሩ ይሆናል። እያወራሹ የነበረ የተቋረጠ አንቺማ ምናምን ተብሎ የመጣብሽ ነገር አይደል? አይ እውነቱን ለመናገር እንትኑንም አግሪመንቱንም እንትን ስትይ ሲንግል መሆን አለብሽ ካወጡት ነገር እንትኑ ማለት ነው። እና እኔ ስቲል ሪሌሽንሺፕ አልነበረኝም የዛኔ ኖርማል ነበረ። ስለዚህ ያን ያህል የመጣ ምናምን ይሄ የፍቅር ጥያቄ ማቅረብ ሂደት ውስጥ ያለ ይሸሸሩ ቀበዛ ይጠፋል የለም። እንግዲህ ሜቢ ከኔ ክራሽ ያለባቸው ሰዎች ካቆሙ አላውቅም። እኔ አልነበረኝም፣ ሲንግል ነበርኩኝ። ሞከርኩት እንዳልኩሽ ነው። ለፍቅር ወይም ለትዳር ብዬ አልገባሁበትም። ያለኝን ነገር ለማሳየት ስለሆነ ኖርማል ነበረ። ወደ ሾው እንመለስና የተለያዩ ዙሮችን ምናልባት አንቺ 6ኛ ዙር ላይ ነው መሰለኝ አይደል? ከየወጣሽ እስከ 6ኛው ዙር ድረስ እንዲሁ ዝም ብሎ በቃ በሂደት ነው የሄደው። ምክንያቱም ቅድም ምንም አይነት ይፈርት አላሳየም ስለነበር ያኔ እንትን ነው ሜቢ ካራክተሪ ልበል ምን ማለት እንዳለብኝ ራስ አላውቅም። ካሉት ተወዳዳሪዎች ኮምፔር ስታረጊው እኔ እንደመሳያውን ሳይው ሄርሜላ በጣም የምታስቅ ልጅ ነች። የሆነ ፈኒ ነች። ቶሎ ኮኔክሽን መፍጠር ትችላለች ምናምን። ትንሽ እንግዲህ ከሱ ጋር ያለኝ ነገር ነው እንጂ ሌላ ሰው ስለኔ ቢነግርሽ እንደዛ ነው ሊል የሚችላል። እስቲ ቆይ ሊያት እያልሽ ቆይ ሜቢ ኔክስት ላይ ልታሳይ ትችላለሽ እያልሽ የምታሳልፊ ነገር አለ። እንደዛ ይመስለኛል። እንደ እውነት ለመናገር ከመሳይ የወደድሽለት ነገሩ ምንድነው? ሜቢ አክሰንቱን ሲያወራ የምር እኔ እንጃ እኔ አላውቅም። ምንም ማለት ወይ ገብርኤል ነው። እኔ ሲጀመር እንደነገርኩሽ እኮ ነው የምፈልገው ነገር ከሆነ የሆነ ሰው ከሳበኝ የሆነ ዋው ነገር የሆነ በውስጥሽ አለ አይደል አይተሽ ወይ ይሄ ልጅ ሲቆይ ልሞክር አይነት ምንም ነገር እኮ አልኩሽ። እንደውም ሌሎች ጓደኞቼ ሲናገሩ ሄርሜላ ጭራሽ እሱ እንዲላት ነው የምትፈልገው ነው የሚልሽ። በቃ እሱ እንዲለኝ ሄርሜላ እንዲያርጊ ምንም ነው በቃ ኢንተረስት የሌለኝ ለሱ ምንም ማለት ነው። አላየውም ሲያው ሄርሜላ ይና አበባ ተቀበያለሽ ቆሞ አረ ሄርሜላ ሁለቴ ምናምን ይጠራኛል። እፍ ብዬ ዞር አንቺ ነሽ እሺ ነው እሺ ቴንክ ዩ ብዬ ስቀበለው እንዴ እሺ ብዬ በጣም ነው አባትሽ ሰጠሽ ነው ወይኔ በጣም ነው የሚያስቀውና ሊያት ብሎ መሰለኛ ቆይ እስቲ ቆይ ሜቢ ኔክስት ታሳየኛለች ይፈርት ይያላ። ስለዚህ እስከ 6ኛ ዙር ድረስ ተጠበቅሽ። ያ ነገር ስለሌለ ከላጤው ሾው ጋራ የነበራችሁ ቆይታ በዛ መሃል ወጣሽና ተቋረጠ። ግን ደግሞ ከዛ በኋላ ስቲል ነው ድረስ መለከት ለሱ ምንም ኢፈርት ባታሳይ እንኳን ከልጆቹ ጋር ከሴቶቹ ጋር የነበረሽ ነገር ቆንጆ ነበረ። አሁንም ድረስ ጓደኛ ናችሁ። ምን ይመስል እንደነገርኩሽ ነው። እኔ ሰው ስቀርብ ከልቤ ነው የምቀርበው። ሜቢ ይሄ ፓርቲ በጣም ነው የሚያስጠላው፣ ጥሩ አይደለም። አንደኔ ከልብሽ ሰው ስትቀርቢ ሰው በጣም ነው የሚጎዳሽ። እኔ እንጃ እንግዲህ ሜቢ አስተዳደጊም ይሆናል። እኔ አያቴ ነች ያሳደገችኝ እንደነገርኩሽ የክፍለ ሀገር ልጅ ነኝ ምናምን እና
ንጹህ እንደሆነ አርጋን ያሳደገችኝ ምንም አይነት ክፋት እንዳይ አርጋ ላሳደገችኝ ይሄ ያደራ ልጅም ነበርኩኝ ምናምን እና በጣም አይመጣልኝም እኔ እንደዚህ በቃ ሰው ሲቀርብ ከልቤ ነው የምቀርበው ቶሎ ኮኔክሽን መፍጠር አይከብደኝም ምናምን ሪል ማንነቴን ነው ማሳየው ይሄ ፓርት በጣም ነው የሚያስጠላው ጥሩ አይደለም አንዳንዴ ሰው ሲያቅሽ አወኩሽ ናኩሽ ይመጣል የሆነ ስስቂ ምንም ያልሆንሽ ይመስለዋል እና እሱ ፓርቲ አልወደውም ግን የእውነት ነው የቀረብኳቸው በቃ እና እሱ ላይ ሳይሆን እነሱ ላይ ነው ፎከስ ማለት እንደ ይሄን ቀሚስ ልበሽ አረ ይሄ ያምርብሻል ይሄን ብታረጊ ግን ሼፕሽ ይወጣል ምናምን ሞር በቃ ከነሱ ጋር ክላስ ያላድርም ሁሉም ጋር ነው የሚሄደው ማን በቃ ቤስቴ እንደሆነ ራሱ እስከሆነ ታይም ድረስ ከሁሉም ጋር እንደዛ ነበርኩ ግን ደግሞ ሰው ጋር ያለው ነገር ይገርምሻል የተለየ ነው በጣም በሴቶች መካከል ምቀኝነት ያለ አንዳችሁን ለመብለጥ ቅናት ውስጣችሁ እንዳለ በእያንዳንዱ ነገር ብዙ ሰው ኮሜንት ላይ ሲያደርግ አይቻለሁ በጣም ብዙ በርካታ ቪዲዮዎችንም ደግሞ አይቻለሁ እንደውም አንድ ቪዲዮ ተደጋግሞ ሐሳቡ ሁሉም ሴት የምታሸንፈውን ሴት አይወዷትም ብለው ሁላችሁም ለቤቴል ጥሩ ያልሆነ ስሜት እንዳላችሁ የሚያነሱ ብዙ ነገሮችን አይቻለውና አሁን አንቺ ከምታወሪው ጋር ትንሽ ስለተጋጨብኝ ነው እኔ እንጃ እንግዲህ እውነቱን ለመናገር እኔ እስከነበርኩበት ኤፒሶድ ድረስ ኖርማል ነበረ ሾው ያን ያክል አልከረረም ሜቢ አንቺ ማውን ስታዩ እየቆየ ሲሄድ ነው ትንሽ ሲቀሩ ነው በጣም ቦክሲንግ ነበረው ኩክ ማረግ በቃ ቻሌንጅ የሚያደርጉ ነገሮች እየመጡ የጀመሩት እና ሞር ደግሞ አንዳንዶች ኢፈርት የማያሳዩ ሰዎችም ኢፈርት እያሳዩ የመጡት እኔ ካወጣው በኋላ ነው እሱን እንግዲህ አላቅም ይጣላሉ አይጣላሉ እኔ እስከነበርኩበት ድረስ ግን እውነቱን ለመናገር በጣም ደስ የሚል ቫይብ ነበረው ሪል ፍሬንዶች ነበርን ከፍሬንድም በላይ ቤተሰቦች እኔ ስልክ ሳወራ ጓደኛዬን እያገናኟት ጓደኛዬ ስታወራ እኔን እያገናኘችኝ ምናምን ደስ የሚል አንድ ክላሳችን እንኳን አደናነቀ እየተቀያየርን ነው የምናድረው ምናምን እና የሆነ ውድድሩ እየከረረ የመጣው ትንሽ ሰው ሲቀር መሰለኝ ሞር ኢፈርት እያሳዩ የመጡት እንጂ እኔ እስከነበርኩበት ድረስ ማየትም ይቻላል ቪዲዮ ስላለ ማለት ነው ደስ የሚል ነበር ፈኒ ነገር ነበረ ኖርማል የሆነ ታይም ላይ እንደ ሲሪየስ እየሆነ መጣ ምናምን ሰው ስኪል ድረስ ማለት ነው እኔ ያለው ይሄ ነገር ድራማ ነው ብዙ ሰው ነው የሚለኝ ድራማ ነው ግን ካራክተር ነው ያንቺ ሁሉም ያን ያክል ኢፈርት ስለማያሳዩ ማለት ነው የሆነ ታይም ላይ ነው እንግዲህ ከዛ በኋላ አላውቅም የቆዩ ከዛ በኋላ ያለውን ግን አንቺ ከወጣሽ ከ6ኛው ክፍል በኋላ መቼስ ጠይቄ ነበር ትደውይላቸው ነበር ጓደኞች ስለነበሩና የምትጠብቂው ሰው ነበረ ይሄ ሰው ማሸነፍ ነበረበት ይሄ ሰው እስከመጨረሻ ድረስ መድረስ ነበረበት የምትይው ሰው ነበር እኔ እንጃ እኔ ከወጣው በኋላ እንደነገርኩሽ ነው በጣም ነው የተቀያየሩት ኤቭሪዋን በጣም ኢፈርት ያሳያሉ ያላቸውን ነገር ማውጣት ይፈልጋሉ በቃ ደግሞ የሆነ ላይክ እስከ ግማሽ ከሄድሽ በኋላ ኦሬዲ ልደርሺ ነው ወደ ኋላ የሚባል ነገር የለም ሰው ሁሉም ያለውን ኢፈርት ለማሳየት ነው የሚሞክረው እንዲል አድርግ ብቻ ሳያቸው እኔም እንደተመልካች ነው ላይ የምችለው ሲለቀቅ ሳይ በቃ እንዴ እንደዚህ ነበረች እንዴ ቺልጅ እስክቲ ድረስ ማለት ነው ዝምተኛ የነበረች ልጅ አንቺ እያለች አውሪ ተብላ ማታወራለች የሆነ ታይም ላይ እንዴ ነው ምናምን የሆነ ታይም ላይ እንደውም የሆነ ድብድብም ነገርም ይመስል ነበረ ኩሪፍቶ የነበራቸው እንትን ማለት ነውና እንዴ እንዲነች እንዴ እስክቲ ድረስ አንዳንዴ ሪል ማንነታቸው ወጣ የሚልም አለ ደግሞ የዛኔ እስከዛሬ ፌክ ነበሩ እንዴ የሚል እኛ ያለን ምንም የተለቀየረ ነገር የለም እንደ ከገባውበት ጀምሮ እስከወጣበት ድረስ እንደዚሁ ነበርኩ እኔ የራሴን ሳውራ ሌሎቹን አላውቅም እንደ ጓደኛ ግን ብታሸንፍ የምትያል እኔ እንጃ እኔ ማጣላት ነው የሚሆን ይሄ አንቺ ሳቤት ነው በቃ ይሄ እሷ ታሸንፋለች ብታሸንፍ ቢያስብ እኔ እንጃ እኔ አሁን ሳልወጣ በፊት በጣም ከሁላችንም ኢፈርት ታሳያለች እኔ ይሄንን ለመጣውበት አላማ እንደዚህ ሆኜ ታቸው የኔ ጌታ ይረጋጉ ምናምን እሷን እንግዲህ እል ነበረ ከዛ የሆነ ፓርት ላይ ደግሞ ሳሪም ማሳየት ጀመረች ሉኤላም ቤተልም እድልም ራሄል እንደውም ብዙ ሰው አልጠበቃትም ነበረ የሆነ ፓርት ላይ በቃ በጣም ማሳየት ጀመረች ምናምንና ለመምረጥም ያስቸግራል እኔ መሳይራሱ እንዴት እንደቀናነሳቸው እኔ ቦን ሁሉንም ነው የምመርጠው ያስቸግር ነበር ግን ደስ ይላል እንግዲህ አሸናፊ የሆነው አሸንፏል እንደው ሄርሚ እንዴት እንደመረጣቸው የሚለው ሐሳብ ላይ የብዙ ሰው ጥያቄ የነበረው ምንድነው ለትዳር መስፈርት ወይም ደግሞ ለትዳር አጋር ለመምረጥ መስፈርት የማይሆኑ ብዙ ነገሮች ተካተዋልና በተለይ ድብድቡ በጣም ያስገርም ነበር አንድ ሴት ለመመረጥ ሌላ ሴት ደብድባ መጣል አለባት የሚለው የባስኬቱ የግጥሙ ብዙ ሰዎች ጥያቄ ነበራቸውና እንዴት ነው የሰው ልጅ ለትዳር በድብድብ የሚመረጠው የሚል ነገር ነበር
እኔም ቢሆን በእነሱ ሀሳብ እስማማለሁ። እንደነገርኩሽ ነው ትዳር በእንደዚህ አይነት ነገር እንትን ይባላል ብዬ አላስብም። እና ሞር ደግሞ በጣም የሚያስቀው ፓርት የባስኬቱ ነው። እኔ እንዴት እንዳገናኘው ራሱ አላቅም። እኔ ሜቢ ፈኒ ነው ብሎ ይሆን አላቅም። እኔ እያንዳንዱ ሜቢ ምግብ የሰሩት ፓርት ትንሽ እና ቻሪቲ የሄዱት ምናምን እሺ እናትነት ለማሳየት ሙያዋን ለማሳየት በሚለው እሺ ቦክሲንግ እኔ እንጃ እንግዲህ እንዴት ትመታኛለች ብሎ ይሆን ምን ያክል እኔ እሱ ፓርት ምንም ነው ያልገባኝ። አይደሉ እሺ ታይዋ እንዴት ያላትን ታለንት አወጣች። እሺ ኖርማል ነው አይደሉም። ግን አንዳንዶቹ ግን እኔ እንጃ ጭራሽ አይገቡም። እኔም በሱ እስማማለሁ። እኔ መሳይ እንዴት እንደ አስተሳሰባችንም እንግዲህ አይገናኝም ይሆናል አላውቅም። እንደ ሰው ይለያያል። አዎ ሌላ አንድ ግን እኔ ሳስበው በዛሽ ላይ የገረመኝ የነበረው ነገር ምንድነው ወይ አይቻልም ይሆን አላውቅም። 10ም ኤፒሶድ ላይ መሳይ ይመርጥ ነበር ይጥል ነበር ግን ከ10ም ኤፒሶድ ውስጥ አንድ ሴት ሳይው መሳይ ለኔ አይሆነኝም በቃ ሰው ከዚህ ኤፒሶድ ወጥቻለሁ ወይም ደግሞ ከዚህ እንትን መሀል ወጥቻለሁ ነው ያልመረጥኩ ያለች የለችም። ዴቲንግ ከሆነ አንቺም ዴት እያረክሽው ነው ያም ሰው ካንቺ ጋር ዴት እያረገ ነው። ሶ ከሁለት አንግል ነው የምትተያዩት አይደለ? ለምንድን ነው ሴቶቹ ኖ የማለት ቻንስ ያልነበራቸው ወይም ያላላችሁት? እኔ እንጃ እንግዲህ ይመስለኛል እስከ ሄድሽ ድረስ አንድ ነገር መጨረስ አለብሽ። ከተሳካ ተሳካ፣ ካልተሳካም አልተሳካም። ሜቢ እኔ ፈርስት ኤፒሶድ ላይ ወጥቼ ቢሆን ያለኝን ነገር ኦዲየንስ አያውቅልኝም። ምን አይነት ፐርሰናሊቲ ያለኝ፣ ምን ስራ ላይ ሄርሜላ ታስፈልጋለች የሚለውን ነገር ካስት ኤጀንት ሊያውቅልኝ አይችልም። ስራ ሊያሰራኝ የሚፈልግ ሰው ሊያውቅ አይችልም። ያለንን ነገር ለመጠቀም እስከ መጨረሻው ግዴታ መሄድ አለብን። እሱ እንግዲህ ሲያስወጣሽ ኦሬዲ አስወጣሽ፣ ምንም አማራጭ የለሽም። እስካለሽ ድረስ ግን ወይ ለሱ ይፈርታ ሳይተሽ መቆየት አለብሽ ወይ የራስሽን ፐርሰናሊቲ በደንብ ማሳየት አለብሽ። እንደዛ ብዬ ነው የማስበው ነው። ለዛም ይሆናል እስካሁን ያለሽ የዴቲንጉ አላማ ሳይሆን ራስን የማሳየቱ ወይ ደግሞ እዛ የመቆየቱ አላማ ነው። ሴቶቹ እሱ ነው አንተን አልወደድኩም ብለው እንዳይወጡ ያደረጋቸው። እኔ እንጃ እንግዲህ ስለ ሴቶቹ አላውቅም። እኔ ስለ ራሴ ነው ላወራ የምችለው። ሴቶቹ እንግዲህ ሁሉም ሰው ውድድር እስከተባለ ድረስ ለማሸነፍ ነው የሚሄደው። አሸንፋለሁ፣ የማገኘውን ነገር አገኛለሁ። ብርም ሊሆን ይችላል ብር አገኛለሁ። ኦዲየንስ ጋር ሊሆን ይችላል ኦዲየንስ ጋር በደንብ ደርሳለሁ። ትልልቅ ስራዎችም ሊሆን ይችላል እነዚህን እሰራለሁ ብለሽ ስትሄጂ ፕላን አድርገሽ ነው የምትሄጂው። ምን እጎዳለሁ ምን እጠቀማለሁ የሚለውን ነገር አይደለም። ይሄን የሚያክል ሾ ትንሽ ነገር ስትሰሪ አሁን ላይ በጣም ነው ሰው ጀጅ የሚያደርግሽ። እንዴ እቺ በዚህ ፊቷ አይደብራትም እንዴ በዚህ ሉኳ ብዙ ነገር ሊሉሽ ይችላሉ። እሱን ነገር በራስሽ የምትተማመኝ ከሆነ ኮንፊደንስ ካለሽ ይሄን ነገር ቢመጣ እንዲ ከበር አደርጋለሁ፣ በዚህ ይሄ ቢመጣ ደግሞ ኖርማል ነው እየታየውበት ይሄዳለሁ ምናምን ብላሽ እሱን ነገር በደንብ አስበሽበት ነው የምትሄጂው። እኔ እንደዛ ስለሄድኩኝ ነው ማለት። አሁን ከዚህ አስተያየት አንፃር ስንነሳ እንደው ከኦዲየንስ መጥቶ በጣም ልብሽ ነው ያሳዘነሽ የጎዳሽ አስቆሽም ደግሞ ሰው ለካ በዚህ ልክ ይናገራል ብለሽ ያለፍሽባቸው አስተያየቶች አሉ? አዎ እኔ መጀመሪያ እንትን ስል ዴታችን ላይ በጣም የደሃ ልጅ ነች መቅበጥ ፈልጋለች ግን አልቻለችበትም። እኔ ኖርማሊ ሳወራም እንደዚህ ነኝ። እሱንም እንደዚሁ ነው ያወራሁት። የተለየ ነገር አላወራሁትም። ኮስተር ብዬም ነው አይመጣልኝ እንደዛ አሉኝ። ኖርማል ነው። ከዛ ደግሞ ስለ ፋሚሊ ሳወራ ኢሞሽናል ሲሆን ወይ ንጹህ ልብን ያላት ከራሄል ጋር የሆነ ነገር ተፈጥሮ ነበረ። ምንም አላልኳትም። እሺ በቃ ምናምን ጸጥ ነው። ራሄልን ለምን እንደዚህ ያልሻት ምናምን እኔ ምንም መጣላታችንን አላቅም እንደዚህ ምናምን ስል በጣም ደስ ያለሽ ምናምን እየቆዩ ሲሄድ ሪል ማንነትሽን እያሳየሽ ስትመጪ ጊዜ ይፈጃል እንጂ ሰው ያንቺን እንትን ማውቁ አይቀርም። ኖርማል ነው። ይሳደባሉ። በጣም የሚሳደቡ ሰዎች አሉ። በጣም አታፍሩም እንዴ ሴት አሳዳቢ ደግሞ ለዚህ ሰውዬ ለዚህ ኩባይ የምር በጣም ነው። እኔ አጠገቤ ሲቆም ገብርኤልን እበልጠዋለሁ። ላይክ ሂል ካረኩኝ ረጃጅም ሂል ነው ማረጋው እንደምታዩና እበልጠዋለሁ ምናምን በምንም ነው ደግሞ ማች ማናረገው። እኔና መሳይ ሄርሜላ ትንሽ ብሳይ የሚለኝ አንቺ ልጅ ነሽ ለልጁ ነው የፈለገሽ እስቲ ትንሽ ብሳይ ያለ ሜካፕ ምናምን በጣም ትንሽ ልጅ ነው የምመስለው እና እንደዛም የሚሉ ሰዎች አሉ። በቃ ኖርማል ነው። ፈን አድርገሽበት ታልፊያለሽ። የሚያስተምርሽ ነገር ካለ የሚጠቅምሽ ነገር ካለ ትወስጃለሽ። አለ በለዛ ኖርማል ነው ብለሽ ማለፍ ነው። አያስፈልግም ለሰው እንትን ማለት እያንዳንዱ ነገር ለሚሰጥሽ ኮሜንት ማብራራት አያስፈልግም። እንደው ለሰው እንኳን ባታብራሪ ግን አሁን ቀጣይ ሪሌሽን ትዳር ቢኖር ይሄ ነገር ያን ሪሌሽን ትዳሪን ይጎዳብኛል ብለሽ ታስቢያለሽ? አሁን ከሰው ጋር ከምትሰሚው ነገር አንፃር ከሚሰጥሽ አስተያየት ከወጣው ነገር አንፃር
ቀጣይ ፍቅር ህይወት ላይ ትንሽ ተጽዕኖ ሊኖረው ይችላል ብለሽ ታስቢያለሽ? እኔ እንጃ እኔ እስከማውቀው ድረስ ላይክ እስካመንኩበት ድረስ ይፈጥራል ብዬ አላስብም። በጣም ብዙ ነገር ተብያለሁ። ዩቲዩብ ላይ የኔና የሱ ፎቶ ወጥቶ ሄርሜላና መሳይ አንድ ላይ አድረዋል 2000 ቪው ካገኘ ይሄን ነገር አወጣዋለሁ ምናምን ቤተሰብ ሁሉ አይቶት እንዴ ምናምን እስኪል ማለት አንዳንዴ በጣም ውሸት ሲደጋገም እውነት ነው እንዴ እስክትይ ድረስ ማለት ነው። እና ብዙ ነገር ተብያለሁ። እኔ እስካላረኩት ድረስ ውስጥሽ ያውቀዋል ሰው ያለውን ነገር። አሁን ላይ ደግሞ አይደለም እንደዚህ ሰርተሽ ትንሽ ነገር ስትጀምሪ በጣም ሊሰብርሽ የሚሞክር ሰው አለ። እና ኖርማል ነው። እኔ ይፈጥርብኛል ብዬ አላስብም። የትዳር አጋር የምለው ሰው እኔን የሚያምነኝ ሙሉ ለሙሉ የኔም ፐርሰናሊቲ ማንነቴን የሚያውቅ ሰው ነው መሆን ያለበት። ምንም ነገር በመሀላችን ድብብቆሽም ሆነ ውሸት እንዲኖር አልፈልግም። ባክግራውንዴን የሚያውቅ ባክግራውንዱን የማውቅ ለቤተሰቦቼ ሪስፔክት ያለው እኔም እንደዛው እንዲሆን ነው የምፈልገው። ሰው እንደዚህ አይነት ሰው ደግሞ እኔን እንትን ይለኛል ብዬ አላስብም። በመሀላችን ይሄ ነገር ፍቅራችንን ይቀንሰዋል ወይ ትዳራችንን ይበትነዋል ብዬ አላስብም። መጀመሪያ መተማመን ይፈልጋል ይሄ ነገር። በጊዜ ሂደት ደግሞ በደንብ እየተዋወቅሽ ትመጫለሽ። እኔ ጊዜ አይፈጅብኝም እንግዲህ ሜቢ ባላይ ነፋር ከሆነ ወደፊት ያገኛል ይከብዳል ብዬ አላስብም ያለው ነገር። እሱ እንኳን አንደርስታንድ ቢያደርግ ቢረዳሽ ነገሮችን ምናልባት እስኪ እንደው ራቅ አድርገን ስንሄድ እዛው ቦታ ላይ ሆኝና የሱ ቤተሰቦች አማቾችሽ ጋር አማች እንደዚሁም በወሬ መሀል ከባድ ነው ይባላል ብዙ ነገሮችና ምን አይነት ግንኙነት የሚኖራችሁ ይመስልሻል? እኔ እንጃ እኔ እውነቱን ለመናገር በጣም እንደ ከአማቾቼ ጋር በጣም በስ ፍሬንድ መሆን ነው የሚመስለኝ ካለኝ እንትን አንፃር ቶሎ ኮኔክሽን እፈጥራለሁ። ያን ያክል ደግሞ ይሄ ክፋት የለብኝም ላይክ ወይ እንዲህ ያሉኝ ብዬ የምቀየምም አይነት ሰው አይደለሁም። ሰው በምን ኬዝ ልንገናኝ እንችላለን በደንብ አንደርስታንድ የሚያደርግ እኔ እንደውም በእርግጠኝነት ከልጃቸው በላይ የሚወዱኝ ነው የሚመስለኝ። በጣም ወደኔ ሳይድ ይመስለኝ የምራው ማለት የምታሳየውን ነገር ነው ፊድባክ የምታገኘው። አንቺ ለአንድ ሰው ቅን ከሆንሽ ንጹህ ከሆንሽ ተንኮል የማታስቢ ከሆነ ያ ሰው ተደጋጋሚ ሊያጠቃሽ እንኳን ቢሞክር የሆነ ታይም ላይ ይመለሳል። እንዴ እጭ ምናምን ለምን ይላል። ልታሸንፊው ትችያለሽ በፍቅር። ዋናው ውስጥሽ ነው የምታሳየው ነገር ነው ብዬ ነው የማስበውና እኔ ጠላት አለኝ ብዬ ማላስብ። ስለዚህ ምንም ይሄ የሰራሹ አሁን ላይ ያለፈው የላጤ ህይወትሽ የሚመጣው ህይወትሽ ላይ ያን ያህል ተጽዕኖ የሚያመጣብሽ ማለት ያውቁታል። ማሳየው ነገር አለ ቤት ውስጥ እዛ ሾው ላይ ያሳየውት ነገር አለ ሪል ነገር ያን ያክል እንደ አንድ ተመልካቹ ነሽ ስታዩ ሪል ነገር የምትፈልግ አይነት ካራክተር አይደለችም። ፈኒ ነች በቃ የሆነ ንጹህ ነገር ነች ምናምን እና የምር እንደዚህ ብላ ትዳሯ ላይ እንዲቺት ታደርጋለች ኦር something የሆነ ነገር ታረጋለች ብሎ የሚያስበው አይመስለኝም። እዛ ላይ ያዩትን ፐርሰናሊቲ ነው ቤት ውስጥ ላሳያቸው የምችለው። ሜቢ ከዛ ላይ ካሳየውት እንትን ለየት ሊል የሚችለው ሪስፔክትፉል ሆነላቸው ይችላል። ሞር በቃ የሆነ አላ ትዳር ሲሆን ሲሪየስ ነገር ነው የሚሆነው። ፉል ታይም ፈናት ታረጊ ምናምን እሱን ነው እንጂ ሌላ ነገር የተለየ ነገር ስለማያዩ ኖርማል ነው ብዬ ነው የማስበው። ምንም እንትን የሚል አይመስልም ባክግራውንድ። እንግዲህ አዎ እኔም ሳስበው ደግሞ ከእናንተ በኋላ ብዙ ላጤሾች ይፈጠራሉ ብዬ አስባለሁ። ምናልባት ይዘታቸው እኔ ራሴ ብዙ ሰው ነው የሚጠይቀኝ መች ነው ቀረጻው እንዴት ነው የገባሽው ምን ብናረግ ነው ልንመረጥ የምንችለው? ላይቭ ላይ ሶሻል ሚዲያ ላይ ይጽፉልኛል ብዙ ሰው በጣም ይፈልጋል ሰው። አሁን ላይ እንዳልኩሽ ነው ሶሻል ሚዲያ በጣም ብዙ ነገርሽን ሊቀይር ይችላል ባንዴ። በጣም ታግለሽ 3 አመት ምናምን ኦዲየንስ ጋር ላደርሽ ትችያለሽ። ባንዴ ደግሞ አንድ ኤፒሶድ ላይም ታይተሽ ልትወጪ ትችያለሽ። ትልልቅ ስራዎች ደግሞ በሶሻል ሚዲያ ነው የሚመጡልሽ። ሰው ይፈልገዋል ሶሻል ሚዲያውን በደንብ ማለት ነው። አሁን ደግሞ ሞር እኛ ሳይ እንትናልን ኖርማል ነው ብሎ ነው የሚያስበው ሰው። አዎ ግን ምን ትመክሪያለሽ? አሁን ለምሳሌ ቀጣይ እንደዚህ እንደ ላጤ ያሉ ሾዎች ላይ መግባት የሚፈልጉ ሴቶች መጠንቀቅ ያለባቸው። ምክንያቱም የመጀመሪያ ስትሆኚ ምናልባት ብዙ ስህተት ልትሰሪ ትችያለሽ፣ ብዙ ልክ የሆኑ ነገሮችንም ልታልፊ ትችያለሽ እና አንቺ ባየሹ በዚህ መንገድ እንደዚህ አይነት ነገሮች ከዚህ በኋላ ለሚገቡ ሴቶች የምትዩ ነገር? እኔ የምለው አንደኛ ትክክለኛ ቦታ መሄድ ነው ብዬ ነው የማስበው። ማለት በጣም እኔ ሞዴል እንደመሆኔ አንፃር በጣም ብዙ ሰዎች አሉ ስራ እናሰራ ብሎ በጣም ብዙ ነገር የሚያደርጉ ማለት ነው። አሁን ላይ ደግሞ እንዳልኩሽ ትንሽ ኦዲየንስ ጋር ለመድረስ እሺ የሚሉ ሰዎች አሉ። ትክክለኛ ቦታ ከሄድሽ ግን ሪስፔክት እንትን ብሎ ፕራይቬሲሽ ተጠብቆ በስነ ስርዓት ስራ ላይ ፎከስ አድርገሽ እንትን ልትይ ትችያለሽ። አንደኛ የምንሄድበትን ቦታ ማወቅ አለብን ነው የምለው። ሁለተኛ ነገር ደግሞ በራሳቸው ኮንፊደንስ ይኖራቸው። አሁን እዛ ውስጥ እንኳን አንዳንዴ በምንድነው ኢሉሚኔት የሚደረገው ሲባል ላይቭ ላይ እኮ ነው ያለ ሰው በመልካቸው ነው ስለምን ያስጠሉ ነው የሚያባረራቸው ስነ ስርዓት ስለሌላቸው እንዲህ ስለለበሱ ሚል አለ። አንቺ ነሽ የምታውቂው ውስጥሽን ሰው
እንደዚህ አይነት ነገሮች ሊመጡ ይችላሉ። በስነሳ ስራዬ ብሎ ላይቭ ስትገቢ እየተከታተለ የሚሰብርሽ እቺን አላቃትም እንዴ እንዲህ ስታረግ እንትና አቃታለሁ የሚል አለ። አያውቅሽም እኮ ምንም ማን ሆኜ ምንም የሚያውቀው ነገር የለም። እና በጣም ሆን ብሎ ሰው ሊሰብርሽ ይሞክራል። አንቺ ኮንፊደንስ ካለሽ በራስሽ የምትተማመኝ ከሆነ ምንም ነገር ማድረግ ትችያለሽ። አዲስ ነገር ደግሞ መሞከር ነው። ምን እንደሚመጣልሽ አታውቂም። ማለት እኔ እንኳን ስንት ነገር መጣልኝ በላጤው እና ግን ይሄ እንትኑን ደግሞ ምኑን ማጉላት አልፈለኩም መሰለሽ። አሁን እንደ ማህበረሰብ ኢትዮጵያዊ ስንባል የሆነ የምናስበው ልክ አለ አይደለ? ሴት ልጅ ብዙዎቻችን በተለይ መራጭ ናት ብለን ነው የምናስበው። ይሄ ሴት ልጅ በራሷ ናት ሄዳ የምትመርጠው። ይሄ ወንድ ይሆነኛል፣ ይሄ ለትዳሬ ለህይወቴ ያኖረኛል፣ እንዲህ ነገሮች ይመጣሉ ወይ ብላ የምናስበውና የዛ ተቃራኒ ሆኖ ሾው ላይ ስለመጣ ይመስለኛል ብዙ ሰው ተቃውሞ ያደረሰውና ማህበረሰቡ የሚቃወመውን ነገር ፊት ለፊት ለመውጣት ወይ ደግሞ ሶሻል ሚዲያ ላይ ለመታወቅ ብሎ ማድረግ ትክክል ነው ብለሽ ነው የምታስቢው? እኔ እንግዲህ ትክክል ነው እኔ እንጃ። እውነቱን ለመናገር ብዙ ሰው ነው ያለኝ። እኔ እንዴት ሴት ትመረጣለች? መምረጥ ነው ያለባት። ጭራሽ 10 ሆናችሁ ተሰልፋችሁ እንደሚሸጥ በብዙ ነገር ነው የሚሉት። እና ይሄ ደረጃ ላይ መቆማችን ደግሞ ሞር አገነነው ነገሩ። ትቆሚያለሽ፣ ከዛ ከተመረጥሽ ትመርጫለሽ፣ ካልተመረጥሽ ትሄጃለሽ ነገር ነው ያለው ነገር። እንደ ተመልካቹ ነሽ ስታዩ ማለት ነው። እኛን የምናውቀው ውስጥ ያለው ነገር እና እሱ ፓርት ትንሽ ቻሌንጅ ያደርጋል። እኔ እንጃ። እኔ እንግዲህ ወደ አሁን ሜቢ እንግዲህ ከቀጠሉበት በወንድም ይሆናል ሴት መራጩና ወንድ ተወዳዳሪ ሆኖ እንደዛ ቢሆን ለመምረጥ ትገቢያለሽ? እኔ ጭራሽ እኔ ታይፕ እንደዚህ አይነት ቦታ ላይ ራሱ መገኘት የለበትም። ሴት ፍለጋ መምጣት የለበትም። የኔ ታይፕ የት እንዳለ ላይክ ምስለው ነገር አለ። የት ነው ላገኘው የምችለው? እውነቱን ለመናገር ያው እግዚአብሔር ነው የሚሰጥሽ። ግና እንደዚህ አይነት ቦታ ላይ እንዲገኝ አልፈልግም። የኔ የምለው ሰው ወደፊት ባሌ ለምን ውድድር ውስጥ ይገባል ምናምን ሜቢ እንደኔ ያለውን ነገር ለማሳየት ሊሆን ይችላል። እኔ በእኔ እድሜም እንዲሆን አልፈልግም። ቲኔጀር ሪሌሽንሺፕ ከቲኔጀር ጋር መጀመሪያ ከኔ በሰለ ሰው ነው የምፈልገው። ሜቢ እስከ 40 አመትም ሊሆን ይችላል። እንደዛ ነው የምፈልገው። ሰው በ40 አመቱ ሚስት መረጣ የሚመጣ ሰው እኔ እንጃ እንግዲህ ልትመርጪው አትችይም ማለት ነው። ታይፕ ሊሆን የማይችል እንደው ምንድን ነው ያንቺ ታይፕ ወይም ደግሞ ይሄ የፍቅር አጋር መስፈርት የምትይው ነገር አለ? እውነቱን ለመናገር ያው ባል ስለሌለኝ እንደዚህ አስቤ አላውቅም። ግን የሆነ ረጅም ቢሆን ደስ ይለኛል። ረጅም ፓክ ያለው ቢሆን ግሬስ ያለው ወንድ ቢሆን ደስ ይለኛል። ከምንም በላይ ሪስፔክትፉል መሆን አለበት። እኔን አንደርስታንድ የሚያደርገኝ መሆን አለበት። ይሄ በማሳየው በመጫወተው ምናምን ጀጅ እንዲያደርገኝ አልፈልግም። ስለሳኩ ከአንድ ወንድ ጋር እኔ ከማንም ጋር እሄዳለሁ ማለት አይደለም። እኔ ውስጤን እኔ ነኝ የማውቀው ያለኝን ነገር ሶ በደንብ ይሄ ላይክ እንደ እናትሽ አሁን እናቴ ሳልነግራት ነው የምትረዳ። እንትን ልትይ ነው አይደለ ትለኛለች። ገብርኤል እንደነግጣለሁ አንዳንዴ እንዲህ ልትይ ነው እንዴ ምናምን። እንደሱ አይነት ባል እንዲኖረኝ እፈልጋለሁ። በጣም ቤተሰቡን የሚወድ እኔን ትሪት የሚያደርገኝ በቃ ሪስፔክትፉል የሆነ ወንድ እግዚአብሔርን የሚፈራ በቃ አላ መስዩ ነገር እንደዛ አይነት ወንድ ነው የምፈልገው። ቲኔጀር ሁሉም ጋር የሚሄድ ምናምን። አንዳንዴ ደግሞ ዝም ብሎ ባለሽ ሉክም የሚፈልግሽ ሰው አለ። እንደዛ አይነት ወንድ እንዲመጣ አልፈልግም። ምክንያቱም የሆነ ጊዜ ላይ እንትን ሊል ይችላል፣ ይሄ ነገር ፌል ሊያደርግ ይችላል፣ አይታወቅም። በመልክሽ እድሜ ልክሽን አትተማመኝም፣ አይታወቅም የሚፈጠረው ነገር። በሉኬ ሳይሆን ውስጤን ፐርሰናሊቲን ወዶ የሚመጣ ወንድ ነው የምፈልገው። ምክንያቱም ወዴትም ልትቀይረው አትችይም፣ ያለሽ ነገር ነው። እንደዛ ነው የኔ ግን አሁን ደስ ያለ ሁላችንም ጸሎት አለን፣ መስፈርት አለን የፍቅር አጋር ወይም ደግሞ ህይወታችንን ረጅም ጊዜ ከኛ ጋር የሚኖርን ሰው ለመምረጥና አንቺ ግን ቅድም እንደዚህ አይነት ሾው ላይ ያለ ወንድ ሲጀመር እኔ የምፈልገው አይደለም እንዴት ይሄዳል እዛ ጋር ብለሻልና ምናልባት አንቺ የምትፈልጊው ሰውም እንዴት እሷ እዛ ጋር ትሄዳለች ሊል ይችላል ብለሽ አላሰብሽም? ምክንያቱም አንቺ ካሰብሽው ያ ሰው ማያስብበት ምክንያት ምንድን ነው? እኔ እንግዲህ ሜቢ አሁን ላይ ከድሜ አንፃር ስታይ የሆነ ወጣት ነገር ነኝ አይደል? ሶ አዳዲስ ነገር መሞከር እፈልጋለሁ። ያኔ ታይፕ የምለው ደግሞ በእድሜ እንዲሆን አልፈልግም። እኔ ወደፊት እንዲያገባኝ የምፈልገው ወንድ በእኔ እድሜ ያለ ወንድ እንዲሆን አልፈልግም። በጣም ከኔ የበሰለ ትልቅ ሰው በጣም ነው የሚገርማቸው ጓደኞቼ ራሱ እኔ አልፈልግም ወጣት ነው የምለው አንዳንዴ ከምታዩ አንፃር ማለት ነው። በቃ ከምታዩ አንፃር ያስጠላሻል። አንድ ሰው ደግሞ ከሰው ነው መማር ያለበት። እስኪ ደርስብሽ አንድ ወንድ እስኪ ጎዳሽ እስክትሰበሪ መጠበቅ የለብሽም። ብልጥ ከሆንሽ ከጓደኛሽ ነው የምትማሪው ከምታዩ ነገር። ሰው እንዲደርስብኝ አልፈልግም። ከማየው አንፃር ደግሞ አንዳንዴ ትልቅ ሰው ሪስፔክት አለው ላንቺም ለቤተሰብሽም። እና ትዳር ከሆነ ትልቅ ሰው ትዳር ነው፣ ትዳሩን ነው እንትን ሊል የሚችለው። እንደ ቲኔጀር የተለያየ ቦታ ላይ ልታዩ አትችይም። ኩሉን ጠብቆ
መሆን ያለበት ቦታ ላይ ነው የሚሆነው። ሶ እኔ እንደዛ ነው የምፈልገው። ሜቢ 10 አመትም ሊሆን ይችላል የሚበልጠኝ 15ም ሊሆን ይችላል እስከ 45 አመት ድረስ እንግዲህ ካገኘ 20 አመት ድረስ ቢበልጥሽ ችግር የለም ኖርማል ነው። እኔ ደስ ነው የሚለኝ እውነት ከኔ የበለጠ ሰው አንደርስታንድ ያደርገኛል ያውቀዋል አሳልፎታል ያን ነገር እንዲህ የምትቀልደው እኮ ልጅነት ይዟት ነው ትሄዳለች አንደርስታንድ ያደርሽ እዛ ሴም ባች ኮንሽ እልህ ነው የምትያያዡ እሷ እንዲህ እያደረገች እኔ ልሰማት ነው እሷ ተወዳድራ አይደል እኔም ልሂድ ሊል ይችላል አይታወቅም ያለው ነገር ሊስበው ይችላል ወጣት ስትሆኚ ብዙ ነገር ይሸውድሻል ሴቶች አሁን ደግሞ በጣም ቆንጆ ሴቶች ናቸው ያሉት የምር እንዳይታለልብሽ ሸፈን አድርገሽ ትልቅ ሰው ሲሆን በቃ አንደርስታንድ አድርገሽኛላ በደንብ ነው ትሪት የሚያደርግሽ ያለውን ነገር አንደርስታንድ ያደርግሻል ፎከስ የሚያደርገው ትዳሩ ላይ ነው እኔ ትልቅ ሰው እንደ ቲኔጀር ይሆናል ብዬ አላስብም በቃ ትወልጃለሽ ትዳርሽን ትመሪያለሽ ቤተሰብሽን እንደዛ ነው መሆን የምፈልገው እንጂ በፍቅር ምናምን መደደል አልፈልግም ሲሪየስ የሆነ ነገር ማሳለፍ ነው የምፈልገው የራሴ ፋሚሊ መመስረት ነው የምፈልገው አይ ጥሩ ሀሳብ ነው የሚያስባለው እንግዲህ የተወሰነ ፓርቱን ጋራሻለሁ ያው ወንድ ልጅ በተወሰነ በእድሜ መብለጥ አለበት ብዬ አስባለሁ አክቹሊ በጣም ባይበዛም ግን ብዬ አስባለሁኝ እኔ ወደዚህ ወደ ላጤው ሾው ሀሳብ ስንመለስ አሁን በድጋሚ ላጤ ሾው በሌላ ሰው ቢዘጋጅ ደግመሽ ትገቢያለሽ ወይ አልገባም እውነት አልገባም ምክንያቱም ያለኝን ነገር ኦዲየንስ አውቆታል ይሄ እንዴት ነው መሰለሽ ተደጋጋሚም አንዳንዴ እኮ ያሳለቻል ወይ እቺ አንድ ክሊፕ እንኳን የአንድ ሰው ቪዲዮ ክሊፕ እኔ ሁለቴ በሰራው ምን ይሰማል ኦዲየንስ ተደጋጋሚ ፊት ያሳለቻል ሌላ ፐርሰናሊቲ የለኝም ወይ በቃ እንዲ ልትል ነው ሊገምቱትም ይችላሉ እኔ ፕላን አድርጌ የገባውበት ኦዲየንስ ጋር መድረስ ነው ያለኝን ነገር እንዲያውቁት ነው ተደጋጋሚ ምንም እንትን ማለት አይጠበቅብኝም ይሁኝ ከማለት ውጪ ሌላ ማገኘው ጥቅም የለም ጥቅም ለሌለው ነገር ደግሞ ጊዜን ማባከን አልፈልግም ይሄን በከምሰራ አዲስ ነገር ሊመጣልኝ ይችላል ስራ ሶ አላደርከውም ከዚህ በኋላ በቃ ያለኝን ነገር ኦዲየንስ አውቆታል ለሌላ ስራ የሚፈልገኝ ሰው ሊያገኘኝ ሊያወራኝ ይችላል ድጋሚ አላረገው የፍቅር አጋር የመምረጥ ቦታ ሳይሆን ራስሽን ማሳያ ቦታ ነው ራስሽን አሳይተሽበታል ስለዚህ ከዚህ በኋላ ሌሎች ስራዎች የምትሄጂባቸው ቦታዎች ነው እንጂ የፍቅር አጋርን ለመምረጥ ህዝብ ፊት እናንተ ጋራ አይመጣም ወይ አላደርገውም እንዳትጠብቁኝ ኔቨር አላረገው በሚስጥር ነው ይሄ ነገር ከዚህ በኋላ እንዳልኩሽ ነው በቃ የፍቅር አጋሪ ሲጀምር ሶሻል ሚዲያ ላይ እንትን ማለት አልፈልግም ቅድም እንደነገርኩ ነው ፕራይቬሲ የሚባል ነገር አለ ሰው ድጋሚ መሄድ አይመስለኝም ሳይሆን 100% እርግጠኛ ነኝ አላደርገውም ያለኝን ነገር ተደጋጋሚ ነው የሚሆነው ተደጋጋሚ ስለማን ኦሬዲ በቃ እድሉን የሚፈልጉ ሰዎችም አሉ ያው እድሉን ብሰጥ ይሻላል ለኢትዮጵያ ያው ትንሽ ከባድ ቢሆንም ግን የሆኑ ነገሮችን ቻሌንጆችን አልፋችሁ አሁን ላይ እያየው ነው ብዙዎቻችሁ በራሳችሁ ቆማችሁ ያወራችሁ ነው ያው በጣም በርካታ ሰው ሐሳቡን ተቃውሞታል እንደዚህ መሆን የለበትም የሚል ሐሳብ ተነስቷልና ይሄ ዴቲንግ አደባባይ መውጣት የለበትም የሚል ሐሳብ ከብዙ ሰው ተነስቷል እናንተ ደግሞ ያሰባችሁበትን የራሳችሁ ትክክል ነው ያላችሁትን ነገር አድርጋችኋል ስለዚህ ከዚህ በኋላ በተለያዩ በሌላ ስራዎች በደንብ እናይሻለን ብዬ አስባለሁ ግን ደግሞ አንድ እስቲ በስተመጨረሻ ሐሳብ አድርገሽበት መስፈን እንደምትችይ አውቃለሁ ሙዚቃ ላይ ጎበዝ እንደሆንሽ አውቃለሁና ለመሳያ የሚሆን አንድ ሙዚቃ እስቲ ጋብዡ ለመሳያ ምን ትጋብዣለሽ ለመሳያ ምን ልዘፍንለት እችላለሁ በእናትሽ ለሱ ከባድ ነው ለመሳይ የሚሆን ዘፈን ምን አለ ለመሳይ የሚሆን ልዋችን አለቀ በቃ ምን ይበደናል የማንቻቻል ሰዎቹ ነን በቃ ፈታኛ ኦሬዲ ፈቶኛል ሶ ለመሳይ የሚሆን ዘፈን እኔ እንጃ ምን አለ የምር አላቅ ለመሳይ የሚሆን ዘፈን ዘፈኝ ብትይ ሜቢ ሊዘፈን ይችላል ለመሳይ የሚሆን ግን እሱን ለመጋበዝ የሚሆን አይነት ሙዚቃ እስኪ ሐሳብ ወንድሜ ያኔ ትዝታ ሰላሙን ጣዋት ማታ እሱን ሜቢ እሱን ልጋብዘው እችላለሁ ሌላ ምን ልጋብዘዋል በቃ ወንድሜ ትዝታ የሚለው ልክ እንደ ወንድሜ ነው ላይ የሚችለው ወይ አዎ ሜቢ አዎ እንግዲህ አላቅም ምን አይነት ፐርሰናሊቲ እንዳለው እነቱን ለመናገር ለወንድምነትም ላይሆን ይችላል ግን ያው ካለን ካሳለፍነው አንፃር በወንድምነት እንጂ ሌላ ነገር
እሺ ለመታየን ተጋበዝሽ ለፒናቲው ተመልካቾች ለኔ ቤተሰቦች ደግሞ እንደው ጋብዣቸው ብትባይ ደግሞ እስኪ የምትጋብዣቸው ሙዚቃ ምን አለ? እኔ ዝፈኝ ሲባል ሁሌ ይጠፋብኛል። ሜቢ የማንን ልዘፍን እችላለሁ? ፍቅር በኔ ጸንቶ ሲያስጨንቀኝ ይኸው ጀማመረኝ ያልበኝ ልንገር ሰማኝ ፍቅሬ ሰው ወድጄ አላውቅም እስከ ዛሬ። አይ የምር ሄርሚ በጣም ሳቂታ ናት፣ በጣም ተጫዋች ናት፣ በጣም ግልጽ የዋለስ የምትል ልጅ ናት። በጣም ቆንጆ ቆይታ ነው አብረሽ ያደረኩት። ድምጽሽ ያምራል፣ ቁመትሽ በጣም ያምራል። ቴንክ ዩ። እና እነዚህ ነገሮች በደንብ ተጠቅመሽ እንግዲህ መስራት ያለብሽን በጣም በርካታ ነገሮች አሉ። እነሱን ትሰሪያለሽ ብዬ አስባለሁ። ላይፍ ላይም ደግሞ ጥሩ የሆኑ ምልከታዎች ጥሩ የሆኑ እይታዎች አሉሽ። ምንም እንኳን በዚህ መልክ መታችሁ ወደ ህዝብ ብትደርሱም ከዚህ በኋላ ግን የምር ህዝቡ አወቀን ወይ ደግሞ ህዝብ ጋር ደረስን ካላችሁ በኋላ ህዝቡን የሚመጥን ለህዝቡ ክብር ያለው ህዝቡ ሊወደው የሚችለውን ደግሞ ምናልባት ኢትዮጵያንም የሚያስጠራ ራሳችሁንም ቤተሰብንም ደግሞ የሚያስጠራ ነገር ሰርታችሁ ህዝቡን ትክሱታላችሁ ብዬ አስባለሁ። ሁሉም ሰው እንግዲህ ቤተሰብ የላቸውም ባለው አፉ ምን አይነት ቤተሰብ ነው ያሳደጋችሁ የሚያስብልን አይነት ነገር ይዞ ለመምጣት መትጋት ነው። ምክንያቱም በዚህ ድምጽ በጣም ጥሩ ነገር መሰራት ይችላል፣ በዚህ ቁመት ብዙ ነገር መደረግ ይችላልና ያንንም ነገር ጠብቃለሁኝ። ሄርሚዬ ከላጤሹ ወጣ እንበልና የተወሰነ እስኪ ስለ ህይወት ያለሽ ምልከታዎች እናወራለን። ከዛ በፊት ግን ቅድም የአያት ልጅ ነኝ ስትይ ሰማሁሽ፣ ከዛ ደግሞ እናቴ ስትይ ሰማሁሽ። እንዴት ነው ፋሚሊ ጋር ያለው ነገር? እኔ ገብሬን አልችልም ስለ ቤተሰቤ ሳወራ። ባለፈውም እኔ በህይወቴ የምጠላው ነገር የኔን ደካማ ጎን ሰው እንዲያውቅ አልፈልግም። ሁሌም ሳቂታ ነች ብሎ እንዲያስበኝ ነው የምፈልገው ሰው። እኔንም የደካማ ፓርቴን እንዲያውቅ አልፈልግም እና ብዙ ሰው ቁም ነገረኛ እንደሆንኩ አያውቅም። እና ትንሽ ስለ ቤተሰቤ ሳወራ ደስ የሚል ነገር የለውም። እንደ ማንኛውም ሰው ደስ የሚል ቤተሰብ አለኝ። እንደነገርኩሽ እኔን ያሳደገችኝ አያቴ ነች። አሪፌ ነጋሽ ትባላለች። ትግራዋይት ነች እና እሷ ነች ያሳደገችኝ። እናቴ እሷ ነች ያሳደገችኝ አያቴና ስታሳድገኝ አንደኛ ያደራ ልጅ ነበርኩኝ፣ ሁለተኛ ደግሞ የአያት ልጅ ስትሆኚ አስቢው ምን እንደሚሰማሽ ፊል እንደምታረጊ ምናምን ብዙ ነገሮችን በሷ ነው ያወቅኩት። እንዴት ለሰው ንጹህ መሆን እንዳለብሽ ሁሉ ጊዜም ደግ ሁኚ ትለኛለሽ። ምን እንደሚያጋጥምሽ አታቂም። መቼም ቢሆን ሰው ላይ ክፉ ነገር አታስቢ ትለኛለሽ። ህይወት ባለጌ ነች፣ ዞራ ታገናኝሻለች ነው የምትለኝ። ዛሬ እዚህ ጋር ሌላም ስራ ላይ ልንገናኝ እንችላለን፣ ካንቺ ጋር አይታወቅም። ሰው ሁሌም ለሰዎች ቅን እንድሆን መጥፎ ነገር እንዳላረግ አድርጋ ነው ያሳደገችኝና አያቴ ለኔ እንጃ በጣም ንስስ ጎኔ ነች። እናቴና አያቴ እኔ ሄርሜላን በምላጥቃት ቢል አንድ ሰው በዛ ነው እኔን ሊሰብረኝ የሚችለው። አሁን በህይወት የለችም አያቴ እና እሷ ስትሞት ነው ወደዚህ ሙቭ ያደረግነው። ወለጋ ነበር የኖርኩት ብዬሻለሁ። ትንሽ አሟሟቷ ምናምን ያስጠላ ነበር። በሱ ደስ አይለኝም ትንሽ። ምን በህመም ምክንያት አልነበረ? በህመም ምክንያት አልነበረም። እንደነገርኩሽ ትንሽ ነበርኩኝ የዛኔና ማርያም ነበረ በንጋታውና ሁሌ አያቴ ስትጸልይ ባይዛዌ ሞቴን አሳምርልኝ ነው የምትለው። ትልልቅ ሰዎች እኔ ሜቢ ምርጫዬን ትልቅ ሰው ያረኩትም ከዚህ ይሆናል። አንዳንዴ ቤዝሽ ላይ በደንብ ሲሰራ አሪፍ የሆነ እንትን ይኖርሻል። አሟሟቴን አሳምርልኝ ትላለች እንዳልገላበጥ፣ የሰው እጅ ላይ እንዳይጥለኝ። የሰው እጅ ላይ መውደቅ ምን እንደሆነ ከዛ በኋላ ነው ያወቅኩት። እኔ ኢዚ ይመስልሻል አንዳንዴ ስታዩ ነው የሆነ ነገር በደንብ ሊገባሽ የሚችለው። የሰው እጅ ላይ ሲባል ቀልድ ሊመስል ይችላል። አሟሟቴን አሳምርልኝ፣ አደራዬን እንዳልበላ ትላለች ሁሌም ማለት ነው የኔና የእህቴን ነገር። እና ተኝተን ማርያም ነበረ በንጋታው። ከዛ ቀስቅሱኝ ብላ ነበረ። ከዛ ጠዋት ላይ ተነሳንና ስንጠራት አሰማንም። ከዛ ምን እንደሆነ አናቅም። ጠዋት ላይ
ስጠራት አሰማኝም። ከዛ እህቴም ስጠራት አሰማንም። ለካ ማታ ነው የሞተችው። እኛ አላወቅንም። ሞታ ነበረ። ከሞተ ሰው ጋር ነው ያደርነው። ለካ ትንሽዬ ስለነበርን እኔና እህቴ ነበርን። ከኛ ጋር ሌላ የሚኖር ሰው አልነበረም። እና በሰዓቱ ስጠራት ከዛ አያቴን ሳጣ እንግዲህ እሷን አገኘሁኝ። ከእሷ ጋር እስከተወሰነ ጊዜ ቆየንና እሷም እንግዲህ ካንሰር ነበረባት እና አልነገረችንም ነበረ ካንሰር እንዳለባት። ስራ ቁማ እየታመመች ብር ትልክልን ነበረ ለኛ ማለት ነው። የሆነ ነገር እንዳታጡ፣ እንዳይቸግራችሁ፣ እንዳይረባችሁ እያለች ማለት ነው። እኛ አናቅም ነበር። አስቢው ካንሰር ማለት በጣም 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 የመጨረሻ የሚያስጠላ በሽታ ነው። ወዝሽን፣ መልክሽን፣ ህይወትሽን ነው የሚያመሳቀቅለው። ብዙ ነገርሽን ነው የሚያሳጣሽ ነው። በጣም እንደ ካንሰር ባለጌ በሽታ ያለ አይመስለኝም። አለ ብዬም አላስብም። አንዳንድ በሽታዎች ሰው አያውቀውም ድክመትሽን። ፊትሽ ደና ይሆንና ውስጥሽ ነው ይሄ ይወጣል። ሰው ያውቃል ያለሽበትን ነገር። ምንም ከበር ማድረግ አትችይም። እና እኛ ሳናቅ ኬሞ ታረግ ነበረ እዛ እንግሊዝ ማለት ነው። እና ደና ነኝ አትመጪም? እመጣለሁ፣ ደና ነኝ፣ እንዴት ናችሁ፣ ምን ጎደለ? ዴይ ቱ ዴይ ስለምናወራ ሩቅ ለሩቅ ያለን አይመስለንም። እኔ ከሷ ጋር ያለኝ ነገር እንደነገርኩሽ ነው። ሳወራ መገልፈጥ ነው፣ ቁም ነገር አላወራም። ውጭ ያለ ሰው ደግሞ ሰው ይርበዋል። ይሄ ባቴጂም ፊል ታረጊ የኔ የምትዩ ሰው ከሆነ በደንብ አንደርስታንድ ስለምታረጊው ይገባሻል ያለው ነገር። ሰው ስለማታገኝ አይደለም ይሄን የሚያክል በሽታ ታመሽ። እኔ ጉንፋን ካመመኝ እንዴት እንደምሆን አውቃለሁ። እኔ ራሴ ያነጫንጭሻል። ሰው ማየት አትፈልጊ፣ ምግብ አትበይም። ያን የሚያክል ሀገር ውስጥ ደግሞ ይሄን የሚያክል በሽታ ማለት ማሰብ ነው እንግዲህ ነው። ጠንካራ ነች በጣም ከምትገልጪው በላይ ማለት ነው። ገብርኤልን እኔ ማንንም እንደሷ ጠንካራ ሰው አለ ብዬ አላስብም። እኔ አንዳንዴ ነው ወይኔ ጉዴ ፈላ ሞታ ትቀር እንዴ እላለሁ። የዚህን ያክል እስክታስቢ ማለት ነው። ባዶ ቤት በጣም ከባድ ነው። አንዳንዴ ሰው አይገባውም። ሰው ለሰው መድኃኒት ነው ሲባል አረ እኔ ብር ካለኝ እኔ ጤና ራሱ ሚል ያለ አይመስለኝም። ማለት እኔ ገንዘብ ይኑረኝ እንጂ ማረገውን እኔ ነኝ የማውቀው። ስንት ሰው እንደዚህ ቀጥ ሰው ይሰለቻል። የኔ የምትዩ ሰው ራሱ ይሰለችሻል አንዳንዴ። ታምሽ ሰው እጅ ላይ አይጣለኝ የምትለው አያቴ ብዙ ነገሮችን ማገናዘብ የጀመርኩት ከዛ በኋላ ነው። ስታዩ ኮምፔር ስታረጊው ያየሽውን የምትሲውን ነገርና ሲመጣብሽ በደንብ ይገባሻል። እስኪ ደርስብሽ አጠብቂም። የሰው እጅ ማየት በጣም ከባድ ነው። አንዳንዴ ደግሞ እድለኛ ካልሆንሽ ሰውም ላታገኝ ትችያለሽ። እናቴም እንደዛ ነው የሆነችው። እንደኛ ብላ ግዴታ መስራት ስላለባት እኛ ጥሩ ቦታ መድረስ ስላለብን ብላ እንደዛ ህይወቷ ላይ ሪስክ ወስዳ ከዛ ለኔም ፕሮሰስ ጀምራልኝ ነበረ። ለአራተኛ ጊዜ ነው ምናምን ለኔ ተብሎ ደግሞ ማለት ነው እንግዲህ እንድሄድ ግዴታ እሷ እዛ መኖር አለባት። እኔ እንድሄድ ኪሞ ማድረግ ጀመረች። እሷ ፕሮሰሱን እንትን እያለችልኝ ኪሞ ማድረግ ጀመረች ምናምን። በቃ አልቻለችም። አራተኛው ላይ መብላት አለብሽ፣ መጠንከር አለብሽ፣ ሰው ያስፈልግሻል። በጣም አቅም አጣች ምናምን። ከዛ በቃ ግዴታ ሁሌም የምትለው አገሬ ላይ አፈር ውስጥ በገባው ነው የምትለው። እኔ እዛ ውስጥ ሳጥን ውስጥ እንዳልቀር ምናምን ነው የምትለው። ከዛ በቃ ወደዚህ መጣች ምናምን። ስትመጣ ራሱ ጠንካራ ነች በጣም እንዳልኩሽ። ይሄ እኔ ራሱ ትንሽ የሷን ፓርት ወስጃለሁ። ማንም ሰው ሀዘኔን እንዲያቀብኝ አልፈልግም። ሁሌም ሰው ፊት ጠንካራ ሆነሽ ነው መታየት ያለብሽ። ሳትፈልጊም ቢሆን ፈገግ ማለት አለብሽ። ውስጥሽ እያረረም ቢሆን ማለት ነው። አንዳንዴ ሰው ባለጌ ነው፣ በደካማ ጎንሽ ነው የሚጫወትብሽ። እቺ ምናምን ይልሻል። ጉዳን እኮ ብታቁ ብሰሙ እዚህ መገልፈጧ ናት። ማንም ሰው ደካማ ጎንሽን ማወቅ የለ። እሷም አሁን እንደዛ ለኛ ብላ ስንት አመት ሙሉ ተሰቃየች ምናምን። አንድ ቀን ግን እኛ እንትን ብለነው አናቅም። የሆነ ደረጃ ሲደርስ ነው ያወቅነው። አትሊስት ከዛ በፊት መታ ቢሆን መቆየት ይሄ ላይክ ሙሉ ለሙሉ እንኳን መዳን ባትችል መቆየት ትችል ነበር። የሆነ ተስፋ ይኖርሻል አይደል? ሙሉ ለሙሉ ካልገባ ውስጥሽ ካልተሰራጨ እንትን ማለት ምንድነው የሚባለው የመቆየት ጊዜ ይኖርሻል። ውስጥሽ ካልተሰራጨ ተስፋ ይኖርሻል ምናምን። እና እኔ አንዳንዴ እንደው ምን ነኝ እንዴ ተስፋን ያጨለምኩት እላለሁ። በቃ ይሄ ግዴታ ለሆነ ሰው ብለሽ ራስሽን የምትሰጪው ነገር አለ አይደለ? ይሄ ወርድ ነው የሚመስለው። ሰው ያንን ፊል ካላረገው ካላየው እንደ ሻማ ቀለጠች። ዝም ምንድነው መቅለጥ ያለሽ ማይገባሽም ውስጥሽን እንትን ያ ስሜት ከሌለ ማለት ነው። እኔ እናቴ ከሻማም በላይ ነች ለኔ። አይሽ እንግዲህ አንዳንዴ ያው
ፈጣሪ ፈቀደው ነው በህይወታችን የሚሆነው አይደለ? እኛ መመለስ ማንችላቸው ብዙ በህይወታችን የሚያልፉ ነገሮች አሉ። በእግዚአብሔር እንደዛ በቃ አናውራ በቃ እሺ ይላል። አይዞሽ አይዞሽ ነገር የለም ጨርሷል። እሺ አይዞሽ 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 አባ አይዞሽ እናውራ አይዞሽ ማለት አለብን። ነገር የለም አይዞሽ እኮ ለክ እንግዲህ ፈጣሪ ፈቀደውን አድርገው ሁላችንም ህይወት የሚያልፈው የፈጣሪ መንገድ ማስቀረት አንችልም። እንግዲህ ዞሮ ዞሮ የሁሉም ሰው ቤተሰብ መንገዱም የሚሄድበት መንገድ ወደዛ ነው። ሁላችንም እኛም ብንሆን ወደዛው ነን። ማንንም ማስቀረት አንችልምና አይኑ በጣም ፔንፉል ነው። እናትን አያትን ሁሌም ከጎንሽ አሉ የምትያቸውን ሰዎች ማጣት በጣም አላው ሁሌ የሚሆን የተማርኩት ነገር ቢኖር በማንም እርግጠኛ መሆን አይቻልም። በቃ እኔ አሁን እንደው ሰው አልወደድ እንደ ይላለው ማለት የኔ ነው ህይወቴን ይቀይረዋል። የኔን በቃ ለዛ ሰው ነው የምኖረው የምትይው ሰው ሲኖር በጣም እንትን ስትይ እድሌም ሊሆን ይችላል። እንግዲህ እኔ አላቅም የኔ የምለው ሰው ተስፋ ማረግበት ሰው ሁሌ ከአንድም ሁለቴ እንግዲህ እናት አጣው ብለሽ እናት እየተሰጠሽ ድጋሚ ሌላ እናት ማጣት ማለት በጣም ነው የሚያስጠላውና እኔ አሁን እንደውም ሳስበው እኔ ነኝ እንዴ ለሞቷ ምክንያት የሆንኩት እላለሁ። ሜቢ እኔ ውጭ መሄድ ባልፈልግ ባልጓጓ አንዳንዴ እውነት ወጣትነት የሚባል ነገር አይጥፋ ነው የምለው። በጣም ነው የሚያስጠላው። ይሸውድሻል። የሆነ ከሀገር ስትወጪ ሰክሰስ የምትሆኝ ይመስልሻል። ሰዎችን ሰብረሽ እንኳን ብትሄጂ ደስተኛ የምትሆኝ ይመስልሻልና እኔ መሄድ ባልፈልግ እሄዳለሁ ብዬ ባላስቸግራት። እናቶች ሁሌም ቢሆን ላንቺ ደስታ ነው የሚጨነቁት። የራሳቸው ነገር አያሳስባቸውም። የኔም እናት ራሷ የሆነች ባዶ ቤት እንደዛ እየተሰቃየች ምናልባትም ርቧትም ሊሆን ይችላል የሚያገላብጣት ሰውን ፈልጋ ሊሆን ይችላል እላለሁ። አሁን እንዴት እንደምናደድ በራሴ በእኔ ምክንያት እንደሞተች ነው ፊልም ማረገው። ሜቢ እኔ ወጣትነት ባይሸውደኝ እንደዚህ አይነት አላማ ባይኖረኝ እንደ ማንኛውም ልጅ እዚህ የመስራቴ መለወጥ ሀሳብ ቢኖረኝ እላለሁ። አሁን እንደዚህ ብታየኝ የሁላ ነገር አይመጣም እላለሁ። እስከ 4 ዙር እንኳን መሄድ አይጠበቅባትም ነበር ገና እንደጀመረ መታ በጣም ብዙ አማራጮች መጠቀም እንችል ነበረ ብዬ ነው የማስበውና አንዳንዴ ባካችሁን ወጣቶች የምትሉትን ነገር የምታወሩትን ነገር አስቡ። ብዙ ነገር ሲያልፍ ነው የሚቆጨው የሚያንገበግበው። በምንም ነገር መመለስ አይቻልም። በዚህ ሁሉ መሀል ግን ስለ አባትሽ አላወራሽልኝ። እንደነገርኩሽ ነው ያደራ ልጅ ነኝ የምልሽ። ለዛ ነው አባቴ እንግዲህ ልጁኛ ይሙት ሞቷል። ልጁኛ አላውቀውም። እኔም በፎቶ ነው የማውቀው። ለዛም ነው አያቴ በጣም የምትጠነቀቅልኝ በጣም ከምነግርሽ በላይ። እኔ ገብርኤልን እኔ በህይወቴ እንደኔ ቀብጦ ያደገ ልጅ አለ ለማለት ይከብደኛል። አያትሽ ማለት የአባትሽ እናት ናቸው ማለት ነው? አዎ ማሪፌ ነጋሽ ትባላለች ነው። አባቴንም በጣም ስለምትወደው በሱ አይን ነው የምታየኝ እኔንና ትንሽ ያደራም ልጅ ስትሆኚ ደግሞ በጣም ይጠነቀቁልሻል ምናምን ነው። በቃ እኔ ምንም የማውቀው ነገር የለም ከእናቴ ከአያቴ
አያቴ ስለራሱ ያራኳት ነው የሚመስለኝ። በጣም ሌላ ሰው ያራኳት ነው የሚመስለኝ። እናቴ አንደኛ እናቴ እሷ ነች ብዙ ነገር ያስተማረችኝ ያየውባት ምናምን። እሷን ሳጣ ነው ወደ እናቴ መጥቼ ሙቭ አድርጌ ብዙ ነገሬን ሀዘኔን ትቼ እንትን ያልኩትና በጣም እኔ ላይ ሰርታለች አያቴ። እና በጣም ነው የምወዳት። እኔ አሁን አንዳንዴ ወደ ኋላ መመለስ ቢቻል ያለሽን ነገር አተሽ ሰላማዊ ኑሮ የኔ ከምትዩ ሰው ጋር መኖር ራሱ እኮ በጣም ትልቅ ነገር ነው። ሰው አሁን ይሄን አያስብም። ሀብት ይመኛል፣ ዝናን። እኔ ገብርኤልን እኔ ሁሉም ነገር ቀርቶብኝ እኔ ሁለቱ በኖሩልኝ ምንም አልፈልግም። እኔ ጎድዬ እንኳን ያለኝ ነገር ገብርኤልን እጄ እግሬ ተቆርጦ በመጣልኝ ነው የምለው። አንዳንዴ ዝም ብዬ ባያቸው አይናቸውን ያለውበትን ብነግራቸው ላለው ሳስ ወደ ኋላ መመለስ የሚባል ነገር የለም። አንዳንዴ ምንም ብታረጊ የሄደን ነገር መመለስ አይችልምና ብዙ ነገር የሚገባሽ ካመለጠሽ በኋላ ነው። ምንም ብታረጊ መመለስ አትችይም የሄደን ነገር ያመለጠሽን ነገር። እና ባካችሁን ወጣቶች አስቡ የምታረጉትን ነገር። የቤተሰብ ነገር የሚገባችሁ ስታጡት ነው። ብዙ ሰው ብር ካለኝ ቤተሰብ አያስፈልገኝም፣ እናት አያስፈልገኝም፣ አባት አያስፈልገኝም፣ አያተስ በቃ ፎከስ የሚያደርጉት ያውን ልጆች ብርና ብር ላይ ነው። ብር እናቴን እንኳን ሊያድንልኝ አልቻለም። ስንት አመት የለፋችበትን እንኳን ቁጭ ብላ መብላት አልቻለችም የኔ እናት። እድለኛ ከሆንሽ ለቤተሰብሽ ይሆናል፣ ካልሆንሽ ሜዳ ላይ ነው ተኖ የሚቀረው። ያውላ ወጣትነትሽን፣ ልጅነትሽን፣ ህልምሽን የጨረሽበት ገንዘብ ከስንት አንድ ነው የሚሳካለት። በጣም ከባድ ነው የስደት ኑሮና እድለኛ የሆነ ሰው ነው ያን ነገር ሊያገኘው የሚችለው። አንዳንዴ ሰው ሲወጣ መመለሱም አይታወቅም፣ ምን እንደሚያጋጥምሽ አታቂምና አጠገባችንን ያለን ሰው በደንብ እንንከባከበው። ማድረግ የምንፈልገውን ማሳየት የምንፈልገውን ሰው የምንፈልገውን ነገር እድሉን እንጠቀምበት። እኔ አንዳንዴ ገብርኤል ነገ የሚባል ነገር ያለ አይመስለኝም። ድንገት የምትፈልጊውን ማውራት ውስጥሽ ያለውን ነገር ሳላወጣን ሞቼ ቀር ይሆን እንዴ እላለሁ። ማንም የኔን ድክመት እንዲያውቅ አልፈልግም ነበር። በህይወቴ እንደዚህ አውርቼ ማላቅ እኔ ማንም በቁም ነገር ብዙ ሰው አሁን በእርግጠኝነት የኔ ኢንተርቪው ሳይ እንዴ እቺ እንደዚህ ነች እንዴ የሚል ሰው ይኖራል። ምንም ስለ ባግራውንድ አውርቼ አላቅም። ብሞት ነው ማላውራው። ማንም እንዲያጠቃኝ አልፈልግም። እናቴ ሁሌ ስለምትለኝ ሰው በደካማ ጎንሽ ነው የሚያጠቃሽ። በቃ በመጃጃሌ ሰው እንዲያቀኝ ነው የምፈልገው። ህይወቴን ያሳለፍኩትን ከሚያውቁ እንደ ባለጌ ነች ቢሉኝ ይሻለኛል። እኔና ዛሬ ትንሽ ኢሞሽናል ሆንኩኝ አንቺ እና የእናት ነገር እኔ ቤተሰቤ አልችልም ገብርኤልን ምንም መቀየር ስለማልችል ነው። ላይ ግን ይቅርታ የሚያቋርጥኩሽና በሾው ታይም ላይ ከነሱ ጋር ተደዋወሉ እንደነበር ምናምን አውርተሽ ነበርና በቅርብ ነው? አዎ በቅርብ ነው እንደዛ የሞተችውና ነበረች እስከተወሰነ ጊዜ ሳይሆን ሾው ሙሉ ለሙሉ ተቀርጾ እስኪያልቅ ድረስ ነበረች። በቅርቡ ነው እንደዛ የሞተችው። እንኳን ማለት አልፈልግም እኔ ያለች ነው የሚመስለኝ አጠገቤ። በጣም ነው የሚያስጠላው ሞታለች ማለት። እኔ ሁሌ ስልኬን ብታይ ቴክስት አደርጋለሁ እጽፍልሃለሁ ይሆን አንዳንዴ የምትመልስልኝ ይመስለኛል። ስልኬን ብታዩ ከፍተሽ እንዴት ነበር ውሎ ስራ ላይ ሆነሽ ነው መጣነሽ ከስታዩ ደውዪ ምናምን ገብርኤልን ማየት ትችያለሽ። ስልኬን ከፍተሽ ማን ብዬ ሴቭ አድርጌ አወራለሁ። ሞታለች የሚለውን ነገር መቀበል አልፈልግም። እኔ እንደገደልኳት ነው የሚሰማኝ። መዳን እየቻለች ተስፋ የመነመነው በእኔ ምክንያት ነው እና የሆነ ከሁለት ነው ያጣሁት። ወይ አልሄድኩኝ ወይ እናቴን አላዳንኳት እና አንዳንዴ ለምናወራው ነገር አለማውራትም ይሻላል። እኔ አሁን ብዙ ጊዜ ማውራት አልፈልግም። ቁም ነገር የሌለው ነገር ማታወሪ ከሆነ ብሞት ነው የማላወራው እኔ እና የኔ እንደዛ መሆን ነው የእሷን እህል ተስፋዋን ሜቢ ጊዜ እድሜ ሰጥቷት እስካሁንም ኖራ የኔን እንደዚህ ሰክሰስ መሆን ታይልኝ ነበረ ብትኖር። ያው
ያው እንግዲህ እግዚአብሔር አላለው ምን እንዳዘጋጀልኝ ደግሞ አላውቅም። እንግዲህ ሌላ እናት ደግሞ ሶስተኛ እጠብቃለሁ። እንግዲህ እንደነሱ ባይሆንም ያለው ነገር ያስጠላል በጣም። ሰው አይገባውም ስለ እናት። እኔ ገብርኤልን በጣም ነው የምደነግጠው። አንዳንዴ ሰው እኔ እህቴን ወይ አክስቴን አጎቴን እኔ ራሴ የሆነ ነገር ብሆን ይሻለኛል። እናት እኔ አልችልም። ሰው አይገባውም። የሆነ ነገር ስታጩ ነው የሚገባሽ። እኔ መቅለጥ ማቆን ስለ መቅለጥ ማቆ ታሪክ የለም። እኔ ለኔ ቀልጣ ለኔ እንዲውና ግጥም ነው የሚመስለኝ። በጣም ነው የምስቀው እኔ እንደዚህ አይነት ነገር ሳይ። ለኔ በርታ ለኔ ጨለማ ሲል ሰው እንዴ ምንድነው የሚጃጃሉት? ይሄ ደግሞ ምንድነው የሚላጥብኝ ነው? ሲደርስብሽ ነው የምታውቂው እያንዳንዱ አገር እና ብዙ ነገር ስታጩ ነው የሚገባሽ። እንደው እግዚአብሔር ለወጣቶቹም ቢሆን ልቦና ይስጣቸው። ከረፈደ በኋላ አትንቂ። ብዙ ነገር የሚያስጠላሽ ነገር እንደዚህ ልብ አውቄ እያወራው አንዴ እንኳን ብታየኝ እላለሁ ገብርኤልን። አንዳንዴ ቴክስት አደርጋለሁ እንዲሆንኩኝ እኮ ዛሬ አሁን ባለፈው ማስታወቂያ ሰርቻለሁ አልኩኝ። ማስታወቂያ ሰርቼ ነበር። ማስታወቂያ እኮ ሰራሁኝ ምናምን ብዬ ቴክስት አደርጋለሁ። እኔ ዝም ብዬ መጃጃል እኮ ነው፣ ራስን መሸወድ። ጥፋተኛ አይደለሁም ማለት እኔ በእኔ ምክንያት መሞቷን እያወቁኝ እኔ አይደለሁም፣ አልሞተችም። ራስን መሸወድ፣ ዝም ብሎ መጃጃል እና እኔ ሞታለች ማለትም አልፈልግም። ሁሌም አወራለሁ። ጓደኞቼ ያንስ ሲሰሙ ይደነግጣሉ። በእርግጠኝነት እናቴ እንዲያርጋ ብሞት ነው ማልለው። እናቴ የለኝም ማለትም አልፈልግም። እናቴ ሞታለችም ማለት አልፈልግም። ሁሌም አጠገቤ እንዳለች ነው የሚሰማኝ። በጣም ጠንካራ እንደሆነ የምታረገኝ እሷ ነች። እኔ አንዳንዴ ራሴን ላጥፋ እንዴ እላለሁ ገብርኤልን። ከዛ አጥፍተሽ ራሱ አትረኪ ምጭ ራሴን ማጥፋት ብቻማ በቂ አይደለም ትያለሽ። በጣም ነገሮች ቶሎ ነው የሚከፋሽ። በቃ እንደዚህ ስትሆኚ ከአንድም ሁለቴ በተመሳሳይ ነገር ስትጎጂ ራስን ማጥፋት ራሱ በቂ አይመስልሽም? ምጭ ራሴን አጥፍቼ ከዛ ስትያለሽ ሌላም ተጨማሪ ነገር ቢኖር ትያለሽ በቂ አይመስልሽም? አያስደስትሽም ያለሽበት ነገር? እኔ ሁሌም ሐዘኔን ማሳየት አልፈልግም ለሰዎች። ደስተኛ እንደሆንኩኝ ቀበጥ ልጅ እንደሆንኩኝ ሰዎች የሚያውቁት። በህይወቴ አንድ ቀን እንደዚህ አውርቼ አላውቅም ስለ ራሴ ስለ ቤተሰቤና የሷ ነገር ስለጠየቅሽኝ ነው እንጂ ማውራትም አልፈልግም ነበር። አልችልም። አንዳንዴ ከአቅምሽ በላይ ሲሆን የሆነ ሞልቶ ይፈሳል ነው የሚባለው። ትታገሻለሽ፣ ትይዣለሽ፣ አለች የሆነ ፓርት ላይ ያቅተሻል። በቃ ይወጣል ሳትፈልግ። የፈለገ ብትደብቂው አንዳንዴ የሆነ ታይም ላይ መውጣቱ አይቀርምና እኔ እሷ ነገር አይዞሽ ላይክ እኔ እንጃ ምን እንደምልሽ የእውነት ጭራሽ አልጠበቅኩኝም። አንዳንዴ ምንም ጭራሽ ህይወትሽ ውስጥ እንደዚህ አይነት ነገር ያለ ከሰዋትነትም ጭራሽ አልጠበቅኩም በእውነት። አይዞሽ ሁሌም ጠንካራ መስለሽ ነው ሰዎች ጋር መታየት ያለብሽ። ሰው ባለጌ ነው፣ በምን እንደሚጎዳሽ አታውቂም። የፈለገ ነገር ቢሆን ስለ እናቴ ተናግሬ ቢሆን እናቷን እንደዚህ አድርጋ እናቷን እንዲያድርጋ ዛሬ እንዲህ ትሆናለች ቢሉኝ የባሰ ነው የምጎዳውና መቼም ቢሆን ሰው ደካማ ጎኔን እንዲያውቅ አልፈልግም። ሁሌም ጠንካራ መስዬ የውሸት ሳቅ ነው የምስቀው ሁሌ። ኧረ ዝም በይ። አሁን ማንንም ሰው ብትጠይቂ እቺ ገልፋጭ ነው የሚሉሽ። ቀስ ብዬ እንኳን መሳቅ አልችልም። አይደለም እንትን ማለት ነው። ቀስ ብዬ እንኳን መሳቅ አልችልም። እንደ ጮው ሳወራ መጮው ስስቅ አንዳንዴ ብዙ ነገርሽን በሳቅ ትሸፍኛለሽ። አያስፈልግም ሐዘንሽን ሰው ፊት መውጣት። ጠንካራ መስለሽ መታየት ነው ያለብሽ። እኔ ሁሌ ሰው የሚያቀኝ ሄርሜላ ምን አይነት ሰው ነች ሲባል ቁም ነገር የሌላት ገልፋጭ እንዲሉኝ ነው የምፈልገው። ማንም በሐዘኔ ባሳለፍኩት ህይወት እንዲሳለቅብኝ አልፈልግም ነው። ጠንካራ የሚያደርገኝ የእነሱ ነገር ነው። እንግዲህ ብዙዎቻችን ሰዎችን ስንመለከት የምናስበው ሰዎችን ላያቸውን አይተን ብዙ የምናወራው ነገር አለ፣ ብዙ እንከብዳለን፣ ብዙ እንናገራለን እና ሁሌም ሰውን ስንቀርበው እሱን ስናውቀው ስናገኘው
ነው ስለዛ ሰው ማንነት ምንነት አንድን ነገር በምን ዓላማ ተነስቶ እንዳደረገ ሰው ህይወትን ለማሸነፍ ምን ያህል መንገድ እንደሚሄድ ውስጥ ምን እንደሚመስል መረዳት የምንችለውና አይኑ ምን ማድረግ እንዳለብኝ ግን ማለት ነው ሹሽን ይቅርታሽ በጭራሽ እኔነት ግን እኔ ምን እንጃ ምን ማለት እንዳለብኝ ግራ ገባኝ ምን ማድረግ እንዳለብኝ ግራ ገባኝ ያን ያህል በጣም እኔም ጎበዝ አይደለም ሰው እንዴት አድርጌ ማጽናናት እንዳለብኝ ግራ ይገባኛል ማንንም ሊያጽናናኝ አይችልም አይደለም ሰው እኔ ራሴን ማጽናናት አልችልም የሚፈጠረውን ነገር እንደ ተመልካች ነው ማየት ያለብሽ ወይ እንደዚያው እንዴ ያልፋል ሁሉም ነገር ትልቁ ነገር ያ ነው ሁሉም ነገር ያልፋል እንግዲህ በፈጣሪ ላይ መታመን መንገድን ሁሉም ነገር ለፈጣሪ መስጠት ነው በፈጣሪ ፍቃድ ውጪ ማንንም እንግዲህ የህይወት መስመሩን በራሱ ማስመር መወሰን የሚችል ሰው የለምና አይዞሽ ጀግና ሴት ብርቱ ሴት መሆኑ የእውነቴን በጣም ጀግና ሴት ገና ከፊት ብዙ አለ እህቴ ብለሻል እህቶችሽ አብረውሽ ላሉ ሰዎች በጣም ጎበዝ ጀግና ሴት ሆነሽ ወደፊት ማለት ማሳየት እንደዛ ነው ህይወት ላይ ሆነ የሚችለው ያው አንቺ ራሱ በዚህ ሰርፕራይዞች ስንት ሰው ደግሞ ይሄን ሲያየው እንግዲህ እኔ ሜቢ ከኔ መማር የሚችሉት ነገር ያን ያክል ይሄ ምንድነው የሰቀቀን ኑሮ አሳልፌ ወይ ደግሞ እንትን ይሄ ምንድነው የሚባለው የሰቀቀን ህይወት አሳልፌ ወይ ደግሞ ያን ያክል የሚያስተማር ታሪክ ኑሮኝ አይደለም አንቺ ጋር የመጣሁት ግን ማርፈድ ወይም በሆነ ነገር በጌጣጌጥ በመናየው ጓደኞቻችን ላይ በመናየው ነገር ምን ያክል ዋጋ እንደሚያስከፍለን ሜቢ እንደዚህ የሚያደርጉ ጓደኞቼ በኔ ባች ያሉ ወጣቶች ካሉ በደንብ የሚያደርጉትን ነገር አንደርስታንድ እንዲያደርጉ ብዬ ነው እንጂ ያን ያክል እኔ ከኔ የሚብስንት ታሪክ ይኖራል እኮ ይሄ ደግሞ ያን ያክል አስተማሪ ነው ብዬም አይደለም ግን እንደ ቀልድ የምታረጊው ነገር ምን ያክል ዋጋ እንደሚያስከፍልሽ ሰው ማወቅ አለበት ብዬ ነው ብልጥ ሰው ከሰው ነው የሚማረው እንደነገርኩሽ እናቴ እንዳስተማረችኝና እኔ ላይ ባይደርስ ከሰው ብማረው ደስ ይለኝ ነበር ግን ያው እንግዲህ እኔ ላይ እንዲሆን ታዞብኛል ከአንድም ሁለቴ አይዞሽ ትልቅ መልእክትንም ነው ቢያንስ አንቺ ነገር ሆኖ ለሰው ይዘሽ የመጣሽው ምክንያቱም ዛሬ ላይ ብዙዎቻችን ለቤተሰቦቻችን ጊዜ መስጠት ከቤተሰቦቻችን የሆነ ነገር መፈለግ እንጂ እኛ ለቤተሰቦቻችን ምን ሰዓት ላይ በምን ሁኔታ መገኘት እንዳለብን አናስብምና ያንን እንድናስብ ስላደረግሽን በጣም እናመሰግናለን ሄርሜ ትልቅ መልእክት ነው ያስተላለፍሽው ፈጣሪ በሚገባው በትልቁ በብዙ ከጎንሽ ሆኖ አጽንቶሽ እሱ እናት አባት ሆኖ ደግሞ በጣም ብርቱ ጀግና ሴት እንድትሆኚ መንገድሽን እንዲያቀናልሽ እመኝልሻለሁ ጸልይልሻለሁ በተሻለኝ አቅም እንደ እህት እንደ ጓደኛ አብሬሽ ሆናለሁ እና በባክሽ አታልቅሽ ዋጠጭሽ ከመዳፈት በሚያስ ዋጠጭሽ ያረጋጊ ወይ መስማማ እንዴ ነው አንዳንዴ ስናወራ ኢሞሽናል የሚያደርጉን በርካታ ነገሮች አሉ ሄርሜ ከመጠብቅሽ በላይ ብዙ ነገሮችን ባንቺ ውስጥ አይቻለሁ ስለመጣሽ የእውነት እዚህ ስለተገኘሽ ስላከበርሽኝ እንግዳዬ ስለሆንሽ በጣም አድርጌ አመሰግናለሁ እንግዲህ ቅድም እንዳልኩሽ ነው ብዙ ወደፊቶች አሉ ብዙ መንገዶች አሉ በእነዛ መንገዶች ደግሞ ብዙ ነገር ካንቺ እንጠብቃለን ስለዚህ ለሀገር ለህዝብ የሚሆን ነገር የሚያኮራ ነገር ብዙ ነገሮችን ሰርተሽ ደግሞ ድጋሚ ለመገናኘት ያብቃን ሰው ያለፈው ነገር ያለፈበት የገባሽበት መንገድ የገባሽበትን አላማሽን ምን እንደሆነ እያንዳንዱን ነገር ይሄ ለህዝቡ በጣም ግልጽ የሚያደርግ ነገር ነው ያደረግነው ብዬ አስባለሁና በርቺ ጠንክሪ በመጨረሻም እንግዲህ ማለት የምትፈልጊው ካለ ከዚህ በላይ ሰላስ ላይ ቀስ በቃ ታቃላለክ ከዚህ በላይማ ይወጣል ያው እንግዲህ ምንም ልል አልችልም በመጀመሪያ እግዚአብሔር ይመስገን እዚህ መድረሴም ትልቅ ነገር ነው ለኔ ከሰው እርዳታ ወተሽኔ ምንም ነገር ከናቴ እርዳታ ውጪ ማድረግ የምችል አይመስለኝም ገብርኤል ምንም ነገር በብር ብቲ የሆነ ስራ እንኳን ሲሰራ አላታለ ይሄን ልሞክር አትንበጭበጭብኝ ሂጂ ምናምን ሞክሪ ልጅ አይደለሽ እንዴ ምንድነው ምናምን ያኔን ያክልም እንግዲህ ኮንፊደንስ የሌለው ሰው ይኖራል አንድ ነገር ላይ ካመናችሁ እስከ መጨረሻው ሞክሩ ሰው አይስበራችሁ ከምንም በላይ ደግሞ የምታረጉትን ነገር በደንብ
አስቡበት። በኋላ ጸጸት እንዳይመጣ። ከምንም በላይ የሚያስጠላው ነገር የፈለገ ሌክቸሪ ኑሮ ብትኖሪ፣ ደስተኛ ብትሆኝ፣ ቤተሰብ ብትመሰርቺ፣ ልጅ ብትወልጂ፣ እኔ ምን ልበልሽ በጣም በቃ የሚያስደስተው ምንድነው ዓለም ላይ እሱን እንኳን ብታገኚ ውስጥሽ ያለውን ጸጸት በምንም ነገር ከበር ልታረጊ አትችይም፣ መመለስ አትችይም። እና ይሄ ነገር አይምጣ። ገብርኤልን የሚገልሽ ከምንም በላይ ይሄ ነው። ምንም ነገር ይረሳል በሆነ ነገር። እንደዚህ አይነት ነገሮች በምንም ከበር አታረጊው። ድንገት እየተጫወትሽ መሀል ላይ ይወስድሻል። እየሳኩኝ አንዳንዴ በቃ እንዲያውቁብኝ ስለማልፈልግ ብቻ ሰዎች እንዲሆንኩኝ ምናምን እላለሁ። እኔ እናቴ መሞቷን ለአንድ ሰው አልተናገርኩም። ጠፋው የሆነ ታይም ላይ ድንገት መጣሁኝ። እንደዛ ነው የሚያውቁት ጓደኞቼም። የሆነ ታይም ላይ በቃ ስልኬ ጠፋ ነው ያልኩት። ምን ሆነሽ ነው ሲለኝ ሁሉም ስልኬን ጠፋሁኝ። ራሴን ባጠፋ ራሱ በዛ ሰዓት በጣም ደስተኛ ነበርኩኝ። ግን በቂ አይደለም ራስን ማጥፋት ራሱ የሆነ በቃ አታዩም። እሷ ያየችውን ስቃይ፣ እሷ ያየችውን ህመም አንቺ ራስሽን አጥፍተሽ አታዩም። ምን አንዳንዴ የት ልሂድ እላለሁ ገብርኤልን። እና በጣም ነው የሚያስጠላው ያለው ነገር። እንደኔ እንዳትሆኑ የፈለገ ደስተኛ እግዚአብሔር ይመስገን ያው ያን ያክል እንኳን ባይሆን አሪፍ ነገር ላይ ያለሁት፣ ቆንጆ መንገድ ላይ ያለሁት። ያለኝ ነገር ደስ ይላል። ኮንፊደንስ አለኝ፣ ሰፖርት የሚያደርገኝ ቤተሰብ አለኝ ምናምን። ግን በቂ አይደለም። ይሄ ደስተኛ ያደርግሽም። ይሄ ሁላ ቀርቶብሽ አንቺ ጎለሽ እኔ የምትያቸው ሰዎች አጠገብሽ ቢኖሩ ምን ያክል ደስታ እንዳለው አታውቂም። ከምንም በላይ የታገለልሽ ሰው፣ ለአንቺ እዚህ መድረስ የለፋ ሰው አንዴ እንኳን ቢያየው የአንቺን ሰክሰስ መሆን፣ የአንቺን ደስተኛ መሆን፣ የዛን ሰው ደስታ ማየት ራሱ ለአንቺ ሌላ ተስፋ፣ ሌላ ሞራል ነው የሚሆንሽና ይሄን ሁላ ማጣት ማለት ቀላል አይደለም። እና እንደኔ እንዳትሆኑ ማድረግ የምትፈልጉትን ነገር አድርጉ። ነገ የሚባል ነገር የለም። ህይወት ባለጌ ነች። ድንገት ነው የምትቀማችሁ። መሞከር የምትፈልጉትን ሞክሩ። ማድረግ የምትፈልጉትን አድርጉ። ለቤተሰባችሁ ፍቅር ማሳየት የምትፈልጉ ከሆነ የኔ የምትሉት ሰው ካላችሁ ተንከባከቡት። እኔ ገብርኤል ይድፋኝ አንዷ ደቂቃ እንኳን ታንገበግበኛለች። መታ በምን ወጣው ከቤት እላለሁ። እኔ በምን ጓደኞቼ ጋር እንኳን እሷን አስቀምጬ የሄድኩበት መታ እንዴት እንደሚያንገበግበኝ። አንዳንዴ ህይወት ደግሞ ተስፋ ስታስቆርጥሽ የምትመርጪውን አታውቂም። ካለውበት ይሻላል ብሎ የሚሰደድም አለና ብቻ የምታረጉት ነገር ላይ አስቡ ለማለት ያክል ነው። ይቅርታ። አይስሽልሚ እንግዲህ የፒናቲቭ ቤተሰቦች የሄርሜን ሌላኛውን ሳይድ ያያችሁ ይመስለኛል። ትልቅ የሆነ መልእክትንም ደግሞ ለሁላችንም ያስተላለፈችልን ይመስለኛል። ከተማርንበት ከሰማን ብዙ ነገር የምናገኝበት፣ ብዙ ነገር በህይወታችን ውስጥ ልንተገብር የምንችል፣ ሳይረፍድ ልንል የምንችልበት ብዙ ትልቅ ነገርን አስተላልፋልናለች እና የነበረን ቆይታ ይሄንን ይመስል ነበረ። እንግዲህ ከላጤሾ ጀምሮ ሄርሜ ስለ ህይወቷ በህይወቷ ውስጥ ስላለፉት ነገሮች በርካታ ነገሮች አጫውታናለች። ፈጣሪ ያጽናት። እኔ ብቻል መጠን እንግዲህ ማጽናት የምችለውን ያህል እሞክራለሁ። ትንሽ ከበደኝ እኔ ራሱ ምን ማድረግ እንዳለብኝ። አይዞሽ ሄርሜ፣ ፈጣሪ አለ። አብራችሁን ስለቆያችሁ ከኛ ጋር ስለነበራችሁ በጣም አድርገን እናመሰግናለን። የፒናቲቭን ሰብስክራይብ ሳታደርጉ የምትመለከቱ ሰዎች ያው ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ከኛ ጋር ሁኑ። እንዲሁም ደግሞ በዚህ በቦሌ ሚካኤል ትእዛዝ ሆቴል እንድንገኝ እንዲያለ ጊዜ እንዳሳልፍ ስለፈቀዳችሁልኝ እጅግ በጣም አድርጌ አመሰግናለሁ። ሄርሜ ስለመጣሽ በጣም በድጋሚ አመሰግናለሁ። እኔም በጣም አመሰግናለሁ።